ያው በሰው እኔ ሳስበው በሰው ላይ በጣም የምታይ አይመስለኝም። ግን አሁን ሰው እኔ በወንድምነትም ስቀርባቸው በወንድምነት እየተጫወቱ እያለሁኝ አይናቸው እነሱ በዝሙት ይመለከቱኛል። ተጫውቼ ወንድምነት ብዬ ልለያይ ስል በመለያያው ጊዜ በጠብ ነው። እኔ ከቁርጡ እንትን ሲሉኝ እኔ ልቤ ከዚያ ቦታ የለም። እኔ በወንድምነት ነው የምጫወተው ያለሁት። ግን በኋላ ውሎ ውሎ በዝሙት ቦታ ይመጡብኛል። እኔ እዛ ቦታ የለሁም ብዬ ጥያቸው ገለል ስል አዙረው ስሜን በጣም ነው የሚያጠፉብኝ። ስሜን ያጠፉታል። ስሜን ሲጠፋ ደግሞ እሰማዋለሁኝ። እንደማንም ብሎ ዙሮ ዙሮ እሰማዋለሁ። ግን ብናገርሳ ጠብ ቢመጣ እያልኩኝ እየሰማሁ ቢሰድቡኝም ብሉኝም ዝም እላቸዋለሁ። ዝም ብዬ አሳልፈዋለሁ። አሁን ደግሞ በዚህ በስደት ሀገር ስመጣ ያድነው ተከትሎኝ መጣ። አሁን ያስተዋልሁት አሁን እዚህ ጦለት ከዚህ ከእግዚአብሔር መንገድ ስንገባ አሁን አወቁት። አሁን ደግሞ እየባሰበት መጣ። ስራዬንም የሚያፈናቅለኝ እሱ ነው። እየሄደ እሱ ላይ ያርፋል። ከእነሱ ላይ ያርፍና እኔ እነሱ በሌሉት ሄድኩኝ ስል በምሰራበት ሄደው በዚያ ቁጭ ብለው አገኛቸዋለሁ። እዚያ አዙሮ አዙሮ በዚያ በእኛ ባለንበት መጣ ያስብለኛል። አንዳንድ ቦታ አየችን የሚሉኝ ቦታ ነበሩ በፊት አየችን እንደዚህ አለችን እያሉ በጭራሽ በይፋው በጣም ያሰድበኛል። አሁን ደግሞ በሰው ላይ እያደረ የምሰራውን ስራ ለማፈናቀል ነው የሚጭረው ያለው። አሁን ይሄን እንዴት አድርጌ እንደምቀጣው እንዴት አድርጌ እንደሚታሰርልኝ ለእግዚአብሔር እንዴት አድርጌ እንደምጠይቅ በጣም ነው የተፈካከረኝ። ከእኔም ተነስቶ ልጆቼ እየደረሰ እሱ ሲያቅተው ደግሞ መተት አሁን በአዲስ ዓመት መተት እንዳሳደስ እንዳያስብኝ እግዚአብሔር አሳይቶኛል። ግን ተጠንቀቅ እያለኝ እግዚአብሔር ይመስገን እግዚአብሔር እያለ ምንም አልሆንም። ግን እንዴት አድርጌ እንደማስጥለው እንዴት አድርጌ እግዚአብሔር እንደሚቀጣልኝ ምክርህን እፈልጋለሁ ወንድሜ። እንትን ስላበዛሁኝ ይቅርታ። ይችን መልስልኝ እስቲ። እሺ እህት አለምዬ፣ አገር ቤት በዝሙት ነው የሚፈታተኑኝ ብለሻል። ሰዎቹ ለጨዋታ መቀርባቸው ሰዎች በዝሙት ይፈታተኑኛል ትንሽ ቆይቶ ብለሽኛል። ወደ ስደት ከመጣሽ በኋላስ በምንድን ነው የሚፈታተኑት? በዛው በዝሙቱ ነው? በዝሙት ሀሳብ ማን ነው? አዎ ወንዶቹ ሳያቸው ወንዶቹ በዚያው ነው የሚመለከቱኝ። ዙሮ ዙሮ አይናቸው ሆኔ ነው። ሴቶቹም በቃ በጣም ይፈሩኛል። እኔ የለሁበትም፣ ጭራሽ አላስበውም። እኔ ሴቶቹ ጋር ነው ያለሁት። እነሱ ጋር ነው የሚጫወተው፣ ሴቶቹ ጋር ነው የማወጋው እምለውም አላያቸውም ጭራሽ። ግን ሴቶቹ እነ በምንድን ነው ወንዶች ዙሮ የሚፈታተኑት? ዙሮ ወንዶቹ እንዴት ይፈታተኑሻል እንደሚያዩኝ እንደ ሴቶቹ? አላውቅም። ሴቶቹም ማን ሴቶቹ በምንድን ነው የሚፈታተኑሽ? ሴቶቹም ትሄዳለህ እያሉ ይጠረጥሩኛል፣ ያስቡኛል። ትሄዳለህ ባላቸውን ይፈራሉ። ወንዶቹም ስም በማጥፋት ነው ወይስ በምንድን ነው የሚፈታተኑሽ? ወንዶችም ያዩኛል። ሲያዩኝ እነሱ ሲፈልጉኝ እኔ አላስባቸውም፣ ጭራሽ ወደ እነሱ አልቀርባቸውም ስል በስራውም ይሁን በምን እቺ አታውቅም በቃ ትውጣ እያሉ ይፈካከሩኛል። በፊት በዚያው ትውጣ አታውቅም ትውጣ እያሉ በዚያው ያፈናቅለኛል ከስራዬ። አሁንም ደግሞ እግዚአብሔር ቀርቤ ትንሽ እጋተራለሁኝ። ስራህን አቁም እያሉኝ እጋተራለሁ፣ ግን አልለቀቅም። አልታሰረም ይሁን ምንም ከእኔ ምን ችግር እንዳለብኝም ጎዶሎ ብዙ ነው። ጠንካራ አይደለሁም። አላነብም፣ አልጥፍም። ማዳመጥ ነው። ያው እህቶች ሲገቡ ሲያስቀጠቅጡን እንቀጠቅጣለን፣ እንሰግዳለን። የግሌ ያው በእዶ ነው ማዳምጠው። እንደዚሁ እያልሁ ነው ያለሁት። እንግዲህ እግዚአብሔር ይመስገን። አሁን ዘንድሮ አዲስ ዓመት መቼም እናቴ ያው ትልቅ ሰው ናት፣ ቆርባ መልኩሳ ነው ዘንድሮ በአዲስ ዓመት መስከረም ሚካኤል በበርገት ግባተ መሬት ገባች እናቴ። ከዚያ በኋላ እናቴ የሞተች በኋላ መጣ። እኔ ያለሁት ትልቅ ቤት ነው፣ ትልቅ አዳራሽ ቤት እያለሁ በውጭ ተቆልፏል። ያኔ እኔ ያለሁበት ቤት ተቆልፏል። ግን ወደ ውጭ ሆኖ መጣ። ቤቱን ይነቀንቀዋል። ቤቱን ግማሽ ጎኑን ሲነቀንቀው እኔ እሪ እላለሁ። እነወይ 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 ያሁኝ እጀም ወደ ላይ እየዘረጋ ወደ ላይ እየዘረጋና እሪ እላለሁ። እሪ ስልበት ቀጥ ብሎ ይቆማል። ከዚያው
ከዚያው ቁሞ ይመለሳል። እዚያ ከረምረም ብሎስ የወንድሜ ሚስት አለኝ በፊት ያው መቼም እንግዲህ እገሌ ብለን መጥራት ይከብዳል እንጂ እም፣ በጣም ትፈታተኛለች። ግን በልጅነቴ ደህና ነበረኝ። በኋላ ግን አሁን እያደግሁ ቤት ልይዝ እየጀመርኩኝ በጣም ትፈታተነኛለች። ከመማታትም ደርሰናል። አሁን እሺ እህት አለምዬ፣ የእሷን ድምፅ እህት አለማሪቱ ይሰማል? እሺ እናሳጠረው፣ ሰዓት በጣም እየሄደ ስለሆነ እሺ ብዙዎችም ደግሞ እየጠበቁ ስለሆነ እነሱም እሺ የሚጠይቁ ስላሉ እናሳጠረው። ዋናው መፍትሄው ላይ ብቻ እናተኩር። እሺ እሺ መፍትሄው ላይ እናተኩር። አሁን እሱ ነው ዋናው የሚፈልገው ነገር። አዎ አንደኛ በዝሙት ይፈታተኑኛል የሚለውን ይዣለሁ። አዎ ሁለተኛ ደግሞ ከስራ ያስወጣኛልን ብለሻል። አዎ መልካም። በዚህ ጉዳይ ላይ በጸሎት እያሳሰብኩ ነው ብለሻል። ጥሩ። በጸሎት ማሳሰብሽ መልካም ነው። እሺ ጥሩ። እንደዛ በምታደርጊበት ሰዓት አንደኛ በጸሎት ማሳሰብ ማለት ለምሳሌ የሆነ አንድ ጸሎት በቋሚነት ይዣለሽ። ያንን በቋሚነት ጸሎት ይዘሽ ደግሞ ሁሌ ከዛ ጸሎት መጀመሪያና መጨረሻ አካባቢ ላይ ማሳሰብ፣ እንደዚህ የማድረግ ነገር አለ። አንድን ጸሎት በቋሚነት መያዝ አለ አንቺ ጋር። አዎ ቅዱስ ሚካኤልን መልካውን አዳምጣለሁ። በማዳመጥ ቅዱስ ገብርኤልን እመቤቴ በዋናነት ድንግል ማርያምን በዋናነት መዝሙረ ዳዊት አለ። በዋናነት አለው በእደው አዳምጣለሁ መዝሙረ ዳዊትን። አዎ የየዕለቱን እኔ የየዕለቱን አጭራጭሮችን ዝም ብዬ አዳምጣለሁ። እንደዛ አይደለማ። ያው እንደዛ አይደለም። እ አጫጭር ዝም ብሎ በዘፈቀደ ማዳመጥ አይደለም። ኦርደር አለው። እሺ እሺ ኦርደር አለው። በየቀኑ በየዕለቱ ሁሉ መደመጥ አለበት እንጂ በዘፈቀደ እንደ ሌሎቹ 50 60 መርጦ ብቻ መጸለይ እሱ ትክክል አይደለም። ግልጽ ነው አይደል? እሺ መፍትሄ ማያመጣም፣ ትክክልም አይደለም። አንድ ሰው መዝሙረ ዳዊት አደረሰ የሚባለው የየዕለቱን ጠብቆ ዕለቱን ሲጸልይ ነው። እሺ እሺ አሁን ለምሳሌ ዛሬ ዓርብ አይደል? የዓርብን፣ ነገ ቅዳሜ አይደለ? የቅዳሜ፣ እንደዛ ነው መሆን ያለበት። እሺ በቋሚነት መሆን አለበት። እሺ ይሄንን እንዳትረሺ። ከእንግዲህ ከዛሬ ጀምሮ እንደዛ አድርጊ። የዕለቱን እሺ መዝሙረ ዳዊት እና ውዳሴ ማርያም። ከዛ በኋላ ቀሪዎችን የምትፈልጊውን ጸሎት መጸለይ መጨመር ትችላለሽ። እነ መልካም ሚካኤል እነ ድርሳነ ሚካኤል ያልሻቸው ከዚህ በኋላ ነው የሚመጡት። እነኚህ ከተጸለዩ እሺ በኋላ ነው እነሱ የሚጸለዩት። እሺ 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 መልካም። ወደፊት እንደዛ ነው። ሌላ እንበልና አንድ ጸሎት ስትጸልይ ምንጊዜም ከጸሎት በፊትና ከጸሎት በኋላ አሳስቢ። እሺ ስታሳስቡ እንደዛ ነው ልጆች፣ ቤተሰብ፣ ምዕመናን እህቶቼ፣ ወንድሞቼ የሆነ ነገር ስታሳስቡ ጸሎቱን ከመጀመር በፊትና ከመጀመር በኋላ። ከመጀመር በፊት ለምን እንደምትጸልዩ ማሳሰቢያ፣ ጌታ ሆይ ይሄን ጸሎት የማድርሰው ይሄን ታደርግልኝ ዘንድ ነው ብሎ ማሳሰብ ያስፈልጋል። ከዛ መጨረሻ ላይም ደግሞ አሳስብልኝ፣ ይሄንን ጸሎት ተቀብለ እንደ ኃጢአቴ እንደ በደሌ ብዛት ሳይሆን እንደ ምሕረት እንደ ቸርነት ብዛት ፈጽምልኝ ብለን ማሳሰብ። ማሳሰብ ማለት ይሄ ነው። ያንን ታደርጊያለሽ ወይ? ማታድርጊ ከሆነ አድርጊ ከዛሬ ጀምሮ። እሺ እሺ በቋሚነት መሆን መቻል አለበት። ሁለተኛ ደግሞ ስታሳስቢ አሁንም በስግደት ከስግደት ጋር አሳስቢ። ከስግደት ጋር ማሳሰቡ መልካም ነው። ሌላ ሶስተኛ ደግሞ ማሳሰቡ እንዳለ ሆኖ መናፍስቱንስ በቋሚነት ትቃወሚያለሽ ወይ? ግሩፕ ላይ ብቻ አይደለም መቀጥቀጥ፣ በግልም ያስፈልጋል። ያሳለ ወይ? በግል መስገድ፣ በግል መቀጥቀጥ ጠላትን ለመያዝ። ለምሳሌ ስትቀጠቅጪ በሰዎች በኩል እያደርክ በዝሙት መፈተነኝ። ግሩፕ ላይ ማኮ ኮመን ነው አይደል እንዴ? ሲቀጠቀጥ የሁላችንም ችግር ላያማክልም ይችላል። ግን አሁን ለምሳሌ አንቺ ጋር ለየሽ መንፈሱን ለመያዝ አሁን አንቺ ጋር ያለው ፈተና ሌላው ጋር ላይኖር ይችላል። አድሚኖችም ሲያስቀጠቅጡ እንደዛ ብሎ ሊያስቀጠቅጡ ይችላሉ። ሰው ላይ እያደረግ በዝሙት መፈተነኝ ላይሉ ይችላሉ። አንቺ ግን ስትቀጠቅጭ በግል ከኔ ተነስተ ሰው ላይ እያደርግ በሰው አይኑ እኔን እያየ በዝሙት መትፈተነኝ ማለት መቻል አለብሽ። እንደዛ እያልሽ በግል ትቀጠቅጫለሽ ወይ? ካልሆነ እንደዛ ብለሽ ቀጥቅጭ ከዛሬ ጀምሮ። ግልጽ ነው አይደል? ያንን ማድረግ ያስፈልጋል። ከስራ የምታባረረኝም ስራዬ ላይም ጣልቃ የምትገባ እያልሽ መቀጥቀጥ። ግን አስቀድመሽ መንፈሱን እንዲይዝልሽ ልዑል እግዚአብሔርን መማፀን ያስፈልጋል ማለት ነው።
ይሄንን አድርጊ። እንደዛ ማታድርጊ ከሆነ ሌላ ደግሞ መስተካከል ያለበት ነገርም ካለ አስተካክል። መስተካከል ያለበት ነገር ካለ ስልሽ ለምሳሌ አንቺ ጋር መስተካከል ያሉ ነገሮች አንቺ የምታውቂያቸው ሊኖሩ ይችላሉ። እነኛ ነገሮች የሚታወቁ ካሉ እነሱን አስተካክል። ለምሳሌ እስቲ ምን አይነት ችግር አለ? አንቺ የምታውቂያቸው ነገሮች የለም? የባህሪ መስተካከል ሊሆን ይችላል። የጸሎት ማስታጎል ሊሆን ይችላል። ብቻ አንዳንድ ነገሮች ሊኖሩ ይችላሉ። ንስሐ ለመግባት ሊሆን ይችላል። እነኚህ ነገሮች ላይስ እንዴት ነሽ? እንግዲህ ንስሐ የገባሁኝ ያለፈው ዘግቼ ነበረ። አሁን ራሳቸው ስናግራቸው እንደሱ ይህን ያህል አትክረሚ፣ በወርና በሁለት ሳምንት ነው ንስሐ ሊገባ ብለውኝ አሁን በቀደም ገብቻለሁ። እኔ መልካም የማስተካከለው ነገር እኔ በጣም ጨንቆኛል፣ እንዴት እንደማደርግ በቃ ይህን አሁን ያህል ምን መልስ ታደርጊያለሽ? ሰው ሱባኤ ነው የሚያስፈልገው። ሱባኤ ግቢና ጠይቂ። እግዚአብሔር አምላክ ጠላትሽን እንዲይዝልሽ። ግልጽ ነው። ሱባኤ ገብተሽ ታውቂያለሽ? እንዲይዝልሽ ጠይቀሽ ተማጽነሽ ታውቂያለሽ? ሱባኤ እንግዲህ ዛሬ ማታ በልተን ነገ ማታ ነው የሚበላው። መቼ ነው እንዴት እንደሆነ እኔ በጣም ቅጡ ጠፋኛል። ሱባኤ እንዴት እንደሚገባ መምህር ተስፋዬ ያስተማረው ትምህርት አለ ዩቲዩብ ላይ ግቢና እሱን አዳምጪ። እሺ፣ እሱን አዳምጪ። ያልተረዳሽው ነገር ካለ መተሽ መጠየቅ ትችያለሽ በሱባኤ ላይ። ግልጽ ነው። እሺ፣ ሱባኤ ላይ እዛ እንዴት እንደሚገባ ዝርዝሩ አለ እና እዛ ገብተሽ በደንብ ማየት ትችያለሽ። አዎ በቀን ነው አንዴ ነው የሚበላው፣ የታወቀ ነው። ግን ይሄ ብቻ ሳይሆን ሌሎችም አንዳንድ ማወቅ ያለብሽ ኢንፎርሜሽኖች ስላሉ እዛ ገብተሽ በደንብ አዳምጪ። እሺ፣ እሺ፣ አመሰግናለሁ ወንድሜ። መልካም። እሺ፣ ሌላ ሰው ገብቶ ይጠይቅ። እኛም ሰምተን አሜን። አስካለ ማርያም እስቲ ቅድም ያቋረጥኩሽ አለች። እሺ ግቢ። እሺ በእውነት ጸጋ ያብዛልን፣ እግዚአብሔር ይስጥልን። አሜን። የኔ ወንድማችን ያው አመት ሞልቷልና ከአንድ ቤት አንድ ወር እሰራለሁ እወጣለሁ፣ አንድ ወር እሰራለሁ እወጣለሁ። ግን የአጅሬ ሴራ መሆኑ ስለወኩትም እቀጠቅጣለሁ፣ እስከዳለሁ። እግዚአብሔር ይመስገን። ግን ምንድነው ወንድማችን ይሄ ፍልማ የመጣ ለምሳሌ ራሴ ቼክ አረኩት። ቆይ ማጋ ሲደውል ነው ይሄ ነገር የሚመጣና የሚፋለመኝ አልኩት ማለት ነው። ከዛ ቤተሰቦች ጋርም ሲደውል አየሁት፣ ባለቤቴ ጋርም ሲደውልም አየሁት፣ አማቼ ጋርም ሲደውል አየሁት። በአብዛኛ ጊዜ ባለቤቴ ጋርና አማቼ ጋር ከደወልኩ በኋላ በየወሩ ነበር የሚያስወጣኝ ማለት ነው። ከዛ የሱ ሴራ መሆኑ ስላወኩ ከስራ እሺ በየወሩ ሲያስወጣኝ ጊዜ ከዛ ከስራ ቦታ ሲያስወጣኝ ከዛ ምን አደረኩት? እግዚአብሔር አምላክን ማሳሰብ ጀመርኩት ማለት ነው። አሁን ላይ ደግሞ ወንድማችን ያው ባለቤቴ ትልቁ ነገር ወደ እግዚአብሔር እንደሚመለስልኝ ነበር የምፈልገው ማለት ነው። በአብዛኛ ጊዜ በጣም ነበር የምንጣላ። አሁን የአጅሬ ሴራ መሆኑ ስላወኩት ምን አደረኩት? ሁሉ ነገር በቃ እኔ እናንተ እህትና ወንድማሞች ነን። ለምን እሱ ወደ ሌላ ሀሳብ ነው የቀየረ። ወደ ሌላ ሀሳብ ስለ ጊዜ ምንድነው በፊት እንደዛ የሚወደኝ ነገር አሁን ላይ ጠላኝ ማለት ነው። የጠላኝ ቦታም ገባ። ለምን አሁን መንፈሳዊ ስለሆንኩት እኔ እሱ ደግሞ ያው እሱ ጋር ያለ ነገር አልተስማማም አልኩትና እኔ በቃ እግዚአብሔርን እየጠየኩበት በዚህ ቀጠልኩት ማለት ግን በቃ ችግር የለም እህትና ወንድም እንሆናለን። ግን ይሄ ነገር ባዳም ልኮ እናትየው ታመልካለች። ቤቱ ቅዱስ ገብርኤል የሰጠኝና ይሄ ነገር መሆን የለበት ግን ልክ አይደለም። አሁን ግን እኔ ተናግሬ ከእንግዲህ በኋላ ግን መናገር ያለበት ገብርኤል ይናገር፣ እኔ ከእንግዲህ በኋላ አልናገርም አልኩት። እንደዛ ካልኩ በኋላ እኔ ጋር ያለ ብስጭት ሁሉ ነገር ቆመልኝ። ከዛ ስራ ቦታ እዚህም ደግሞ ከመጣው ወንድማችን በእውነቴ ነው የምልህ እዚህ መጥቼ ሴትዮ በቃ አላስቀምጥሽም ስትለኝ ጊዜ ሁሉ ነገር ምን አልኩ? ጌታ ሆይ ከአንተ ጋር ማልፍበት ብርታት ብቻ ስጠኝ። የፈተናን በደስታ ነው መቀበል የምፈልግ ማማረኝ አልፈልግም አልኩትና እግዚአብሔርን እየተማጸንኩት በቃ አንድ ቀን ምንድነው እዚህ ቤት ስመጣ እግሬ በቃ መራመድ አቃተኝ ማለት ነው። መራመድ ሲያቅተኝ ምን አደረኩት? መቀጥቀጫ ቦታ ብዙም አይመችም ክላሴ መቆጠራ በየኪሱ ነው ይዤ በየኩሽና በየቦታ ምዞሮ ማለት ነው።
ምን አደረኩት? ያመመኝበት ቦታ የገባ ደንቃራ አንተን አይደለም ብዬ ቀጠቀጥኩና መድኃኒዓለም አንሳልኝ አልኩት። የመድኃኒዓለም ዕለት በ27 አመመኝ። በ27 አሞኝ የመድኃኒዓለም ዕለት በንጋታ አነሳልኝ ማለት ብዙም አላመመኝም። በቃ እንደሱ ያርግን። አሁን እኔ ትልቁ ዋና ነገር የምፈልገው ወንድማችን አሁን መራቅ ነው ወይ መፍትሄ? ከነሱ እንደሚመጣ ማቃል ግን እኔም ብያለሁ መድኃኒዓለም ከየት ከሌላም ከየት እንደሚመጣ እኔ አላውቅም። አንተ ግን ታውቃለህ። ግን ይህን ፈተና እኔ በጸጋ ነው መቀበል የፈለኩት ወንድማችን። ምክንያቱም በፈተና ውስጥ ብዙ ነገር በረከት አግኝቼበታለሁ። ይሄ ሰው መምከር ነው ወይ ወደ ቦታ እንደሚመለስ ቢያንስ እንኳን በሁለት ወርም በወርም ምን ላይ ደረስክ? ይሄ ነገር ልክ አይደለም ብዬ እቺ ነፍስ የምትድንበት መፍትሄ መሆን አለበት ወይ ሙሉ ለሙሉ ነው ስልኩ መደወል ማቆም ነው ይሄ ነገር ማለት ነው። መንፈሱ ከዛም እንደሚመጣ ማውቃለሁ። ግን እግዚአብሔር አምላክ አንተ ትረዳኝ በማለት ማለት ነው። እስኪ መፍትሄ ቢሆን ይሄ ነው እንደምትለኝ ማለት ነው። ፈተና ደግሞ ወንድማችሁን ለመናገር ከሆነ በፈተና ብዙ ነገር ስላገኘሁበት ሁልጊዜ ምንድነው የምለው ጌታ ሆይ በቃ አበርታኝ። ለእኔ ፈተና ትልቅ ነገር በረከት ያገኘሁበት ጸጋ ከእግዚአብሔር ጋራ ሰላምን ያገኘሁበት ነው። ምን አረኩ? በፊት ያማረኝ ነበር፣ አሁን ወደ ምስጋና ቀየርኩት ማለት ነው። ቢያመኝም ምስጋና ከሱ ዘንድ እንደመጣ አውቃለሁ፣ ግን ወደ ምስጋና ቀየርኩት። አመሰግናለሁ አምላኬ ይሄ ስለሰጠኝ አመሰግናለሁ በማለት ማለት ነው። እስኪ አሁን ላይ ይሄ ቢሆን ብር መላክ ምን አቆሚያለሁ። በፊት ቤት አሰራው ነበርና 3 አመት አልፏል። መላክ አቆምኩት። ግን አሁን እቺ ነፍስ የምትድንበት እኔ ከነሱ ይሄ ነገር ሲሆን የሚመጣብሽ ከሆነ ከስራሽ ጋር እንደዚህ የሚያገናኝሽ ከሆነ አቁሚ ነው የምትለኝ ወይም ደግሞ እንደዚህ እስኪ ካንተ ምክር እፈልጋለሁ ማለት እና እግዚአብሔር ይስጥልኝ። በጣም አመሰግናለሁ። በትምህርት በጣም ተለውጠናል። ብዙ ነገር እውነት በፈተናው ብዙ ነገር በረከት አግኝቼበታለሁ። የእውነት በቃ የሰራው ነገር ደግሞ በፊት ይሄን አድርግል ይሄን ነበር ብዬ ነበር ምኞቴ ማለት ነው። አሁን ግን የሰራው ነገር 10 ኩራት አወጣለሁ፣ በረከት ተሳተፋለሁ። ከዛ ላይ ጌታ ሆይ እንደ ፍቃድ ነው። እኔ ሁልጊዜ የምማጽነው ከቤት እንዳታጠፋኝ ነው። ፈተና ግን በጣም የወደድኩት ምክንያቱም ነፍሴ ከእግዚአብሔር ጋር የተደሰተች ስለሆነ ማለት ነው። እስኪ ምከረኝና በአንተ ትምህርት እግዚአብሔር አምላክ ያለወጠ ነው። እህቶችም 3 እህቶችን ለቁርባን አብቅቶልኛል። ቅዱስ ገብርኤል በጣም ነው የማመስግነው። እግዚአብሔር ይስጥልኝ። አሜን አሜን። እግዚአብሔር ይመስገን። እህት አለምዬ ግን ሱባኤ ገብተሽ ታውቂያለሽ? ሱባኤ ገብቻለሁ። 3 በዚህ ጊዜ ጉዳይ እንደዚህ ሱባኤ ገብቻለሁ። አሳስበሽ ታውቂያለሽ? ሱባኤ በትዳሬ ሱባኤ ገብቻለሁ። ግን መቤት ያሳስቤ 3 ጊዜ በተደጋጋሚ በስራ ሌላ ጊዜ በስራ መውጣቱ በስራ ዙሪያስ መውጣት ገብቼበታለሁ ወንድማችን። እየተመለሰ መልስ አለ? የተመለስ በህልም ያሳየኝ አለ ወንድማችን። እንጀራዬ ሌላ ሰው ሲቀማ ስልክ ደግሞ ከሱ ሲደወል ይሄ ነበር የሚያሳየን። ግን ይሄን አይቼ ደግሞ መቤት ታዲያ ምን ማድረግ አለብኝስ? መንገድ ደግሞ አሳይኝ ብያታለሁ ማለት ነው። ሰዎቹ የምታውቂያቸው ከሆነ ስመ ክርስትናውን ጽፈሽ መስገር ነው። ችግር ያለባቸው ሰዎች የለም እነኛ ችግር ያለባቸው ወይም ደግሞ መተት የሚልኩብሽን ሰዎች ካወቅሻቸው ወይም ደግሞ ችግር የሚፈጥሩብሽን ሰዎች ለይተሽ ካወቅሻቸው የእነሱን ስም እያሳሰብሽ መስገድና መጸለይ ነው። ዋናው ትልቁ መፍትሄ እሱ ነው። አንደኛው ተረዳሽ አይደል? በእነሱ በኩል የሚመጣውን ችግር እግዚአብሔር አምላክ እንዲያቆም እነሱ ወደ አንቺ መተት እንዳይልኩ ከእነሱም የሚመጣ መንፈስ ካለ እንዲታሰር ማሳሰብ ነው። ማድረግ የምትችለው አንድና አንድ ይሄ ነው። ግልጽ ነው። ሌላው በተረፈ ጥሩ ይዘሻል። ማማረርን በምስጋና መለወጥ ይሄ በጣም የሚጠበቅ ነው። ትልቅ መንፈሳዊ እድገትም ጭምር ነው። ዋናው ትልቁ ነገር ነው። ሌላው ደግሞ ስራሽን አሳልፈ ስጪ። ስራሽን አሳልፈ ስጪ። ስራሽን አሳልፈ ስትሰጪ ደግሞ አስራቱን በማውጣት ለምሳሌ ለቸሩ መድኃኒዓለም አሳልፈሽ ሊሆን ይችላል ስራሽን ስትሰጪ። ግን አስራቱን የመጀመሪያ ደሞዝ አስራቱን አለ አይደለ? ለቸሩ መድኃኒዓለም ቤተክርስቲያን ማስገባት እያሳሰብሽ በርዕስ አስራቴን የማወጣው ስራዬን ትጠብቅልኝ ዘንድ ነው። ወይም ደግሞ አስራቱን ከማውጣት በፊት ስለት መሳል ስራዬን ትጠብቅልኝ ዘንድ አስራቴን የመጀመሪያ ደሞዝ አስራቴን ለአንተ ቤተክርስቲያን እሰጥ ዘንድ ተስያለሁ ብለሽ አሳልፎ መስጠት። ስራሽ ላይ ጣልቃ እንዳይገባ ዲያብሎስ ማለት ነው። ከዛ ስራሽ ላይ ስልጣን የለውም ማለት ነው። በዚህ መልኩ ስራሽን አስጠብቂ አደራ ሰጥተሽ።
የሰዎቹን ፈተና ለመቀልበስ ግን ስማቸውን እያሳሰብሽ በፈጣሪ ፊት መለመን ነው፣ መማፀን ነው። ዋናው ትልቁ መፍትሄ ይሄ ነው። ግልጽ ነው አስካለ ማርያም? አዎ ወንድማችን፣ አዎ። እሺ ግልጽ ያልሆነ ነገር አለ ያልተመለሰ በመሀል? አዎ ይሄን ያልተመለሰልኝ ወንድማችን ባለቤት ጋር እየመከርኩት አሁን ለምሳሌ እሱ መልካም ጋር መደወሉ ላቁሞ ያልኩት ነገር እሺ እዚህ ብቻ መልስ። ይቅርታ መደወል አሁን ለምሳሌ ትመክሪዋለሽ ወደ መንፈሳዊ ሲመጣ፣ ግን ምንድን ነው ምላሹ ስትመክሪ? እሱ ምላሹ ምን መሰለህ ወንድማችን፣ ትልቅ ነገር ዋና ሰማዕቱ ቅዱስ ጊዮርጊስ ደርሰህ መጠህ እንዴት መልሰህ ቢያንስ እናት እንኳን ነፍስ ማዳን አለብህ። ባዕድ አምልኮ ሲመለክ ቤት ውስጥ ሲደረግ ልክ ነህ ብለህ መቀበል የለብህ ነበር። ይሄ ነገር ግን ልክ አይደለም አልኩት። እኔ ግን እቺ ነፍስ እንደምትድን ስለፈለግኩት በቃ ችግር የለም እኔ እናንተ የእሱ ምላሽ ምንድን ነው? የእሱ የእሱ ምላሽ ምላሽ እሺ ነው የሚለው እንጂ ተግባር አይደለም ወንድማችን። ምላሹ ይሄ ነው። አሃ ተግባር ጸሎትም አይደለም። ያስፈልጋል ማለት ነው። ይኸውልሽ ሁለት ነገር ያስፈልጋል። አንደኛ ጸሎት፣ ብርቱ ጸሎት። ሁለተኛ ሲቀጥል ደግሞ ምክርሽን አፕዴት አድርጊው። አፕዴት አድርጊው ማለት ምን እንደሆነ ገብቶሻል? ለወጥ አድርጊ ማለት የሆነ የሚያስደነግጥ ደንግጦ እንዲተገብር የሚያደርግ ምክር የለም። ፓወርፉል የሆነ ምክር አዘጋጅለት። ይሄ ዝም ብሎ ነካ ነካ አይደለም። አሁን ለምሳሌ ጥንቁልና እንዲህ ስታደርግ ዝም እያልክ ማለት ጥሩ አይደለም ማለት ብቻ ሳይሆን ከመጽሐፍ ቅዱስ አስደንጋጭ የሆኑ ቃላቶች አሉ አይደል? ሰውን ወደ መንፈሳዊ ነገር ጎትተው የሚያመጡ ልብ ለሚቀመጡ አሉ አይደል? እነሱን አይነት ቃላቶች ተጠቀሙ። ሰው አልለወጥ ካላችሁ ዝም ብሎ እህት ወንድሞች ለእናንተ ነው፣ ለእሷ ብቻ ሳይሆን ለእናንተም ጭምር ነው። ሰውየውን ስትመክሩት ምክሩ ከእሽታ ብቻ ማያልፍ ከሆነ ዝም ብሎ ብቻ እሺ ግን አይተገብርም፣ እሺ አይተገብርም፣ እንደዚህ አይነት ነገር ከሆነ ካስቸገራችሁ አንደኛ ጸሎት አድርጉ። ሁለተኛ ደግሞ የሆነ የሚያስደንግጥ የመጽሐፍ ቅዱስ ቃላቶች አሉ። በጣም መጽሐፈ መቃብያን አንብቡ። ለምሳሌ መቃብያን በጣም ከባባድ ቃላቶች አሉበት። በጣም ያስጨንቃሉ። ዕዝራ ሱቱኤል ያስጨንቃል። እኔ ስለማውቀው ነው። መጽሐፍቶቹን በደንብ አንብቤያቸዋለሁ። መጽሐፈ መቃብያን አንደኛ፣ ሁለተኛ፣ ሶስተኛ አንብቤያለሁ። ላስተምራችሁ እንደ አንዳንዴ ጥቅስን መሰረት ያደረገ ጥቅስ ልስጣችሁ እንደ አንዳንዴ እንደዛ ብዬ እያሰብኩ ነው ሰሞኑን። የሆነ የምትይዙትን ጥቅስ አንዳንዴ ይህ ነገር ሳያስፈልጋችሁ አይቀርም መሰለኝ። አንዳንዴ እንደዛ ብዬ እያሰብኩ ነው። የሆነ የምትይዙትን ጥቅስ የለም የሚጠቅማችሁን ግን ትሸመድዳላችሁ፣ ታጠናላችሁ ብሰጣችሁ፣ ወይስ ዝም ብሎ ጽፎ ማስቀመጥ ነው? አዳምጡት፣ ዝም ነው ትይዛላችሁ። የምታጠኑ ከሆነ የምትይዙ ከሆነ ችግር የለውም፣ ነግራችኋለሁ። ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ጥቅስ አውጥቼ ከኦሪት ዘፍጥረት ጀምሬ እስከ ራዕየ ዮሐንስ ለእናንተ የሚጠቅማችሁ እሱም ማስያዝ እችላለሁ። ግን የምታጠኑት ከሆነ ነው። ማታጠኑት ከሆነ ግን ዝም ብሎ ጽፎ ማስቀመጥ ከሆነ ግን ተምሮ ዝም ማለት ከሆነ ግን እሱ ችግር ነው፣ ድካም ነው የሚሆነው ለኔ። የምትይዙ ከሆነ ግን እኔ እዘጋጃለሁ እና እስኪ በደንብ አዘጋጅልን ወንድማችን። እንትን በርዕስ ማለት ለምሳሌ በዝሙት ምክንያት ወይም በርዕስ አድርገን አዘጋጅልን እስቲ። መልካም። እኔ ከኦሪት ዘፍጥረት አለኝ እስከ ራዕየ ዮሐንስ ያወጣኋቸው አለ። ከዚህ በፊት ጥቅሶች አሉ፣ ግን ጥቅሶቹን በብዙ የሚጠቅም ነው እንዳለ ከሃይማኖት ሰውን ለመመለስም በጾምም በተመለከተ ስግደትንም በተመለከተ አሉ። ግን በርዕስ ለማዘጋጀት ትንሽ የሚከብደው ነገር ምንድን ነው? ከኦሪት ዘፍጥረት ጀምሬ ነው ያወጣኋቸው ማለት ነው ጥቅሶቹ። እናንተ ግን መስመር ማስያዝ ትችላላችሁ ያንን ማለት ነው። ግን ተዘጋጁበት ለማንኛውም ወደፊት እና ሰው የሆነ ስትመክሩት እሺ ብቻ የሚል ከሆነ እናንተ ሁለት ነገር ታደርጋላችሁ። አንደኛ በጸሎት ማሳሰብ። በጸሎት የምታሳስቡ ምንድን ነው? አንደኛ ልቡን እንዲለውጥ
እግዚአብሔር ስራውን እንዲሰራ፣ ሁለተኛ ሲቀጥል ደግሞ እናንተ በምትናገሩት ቃል እግዚአብሔር ስራውን እንዲሰራ፣ አንደኛ ልቡ እንዲለውጥ፣ ሁለተኛ ደግሞ በምትናገሩት ቃል እግዚአብሔር ለውጥ እንዲያመጣ፣ ልጁ ለውጥ እንዲያመጣ ማለት ነው። የምትመክሩት ሰውዬ፣ የምትመክሯት ሴት ወይም የምትመክሩት ወንድ ስራ እንዲሰራ ጥቅሱ ላይ አድሮ ማለት ነው። እናም ለእናንተ ተናጋሪ አንደበት እንዲሰጣችሁ ትማጸኑታላችሁ። ከዛ በኋላ ተዘጋጅታችሁ ታወሩታላችሁ ማለት ነው። ሁለተኛ ሲቀጥል ደግሞ ማከታተል፣ ነገሮችን በጣም በተቶት መከታተል፣ በሳምንት ሁለቴ ወይ በሳምንት አንዴ መደወል። በወር አንዴ ከደወላችሁ አልተለወጠም ማለት አይከብድም? ንገሩኝ እስኪ። አይከብድም? እህት ወንድሞች ንገሩኝ። በወር አንዴ እየተደወለ በወር አንዴ ጾም ጸልይ ተብሎ እየተነገረው ሰው ይለወጣል? ይከብዳል። ስለዚህ ነገሩን በጣም ለውጥ እንዲመጣ ነው አይደል የሚፈልገው? አበባ እኮ አከታትላችሁ ጠዋትና ማታ ካላጠጣችሁት ይደርቃል። ሰውም እንደዛ ነው። ስለዚህ ሰውም ቢያንስ በእርግጥ ይከብዳል ቶሎ ቶሎ መጨቅጨቅ፣ ግን ቢያንስ በሳምንት ሁለቴ ማድረግ ወይ በሳምንት አንዴ፣ በሳምንት ሁለቴ ከበዛ በሳምንት አንዴ እና እንደዛ እያደረጋችሁ ቼክ አድርጉት። ያንን ሰው ቼክ አድርጉት እየተለወጠን እንደሆነና እንዳልሆነ። በጎን ደግሞ እየጸለያችሁ፣ በጎን ደግሞ አዳዲስ ጥቅስ እየያዛችሁ ምን አይነት ጥቅስ ልንገረው ዛሬ እያለችው ምን አይነት ጥቅስ ልንገራት። አትሰልችው፣ እሺ አትሰልችው። መሰልቸት አያስፈልግም። እግዚአብሔር እኛ መች ሰለቸን? እኛ ለምን ሰውን ሰለቻለን? እሱ ሳይሰለቸን እኛ ኃጢአት እየሰራን እኛን ይቅር ለማለት መች ሰለቸ እሱ? እና ስለዚህ እንደዛ እያደረጋችሁ ቶሎ ቶሎ መምከር ያስፈልጋል ማለት ነው። እና እህቴ እንደዛ ነው። ሁለተኛ ከአንቺ ጋር ፈተና እየመጣ ከሆነ ደግሞ መጸለይ ያስፈልጋል። አስቀድመሽ ወደ እሱ ጸሎት ንግግር ከማድረግሽ በፊት ይሁን አንድ ጸሎት ጸልይ። ቢያንስ መልካ ሚካኤል መልካ ሚካኤል ወይ መልካ ቅዱስ ገብርኤል ወይ መልካ ቅዱስ ሩፋኤል ብቻ አንዱን ጸሎት ጸልይ እንዲጠብቅሽ ተማጸኝ። ከዛ በኋላ ንግግር ጀምሪ። ያ ነው እንጂ መራቁ መፍትሄ ነው ብዬ አላስብም። ግልጽ ነው። ይሄ እኔ ምክር ነው። ምክሬን እሺ ወንድማችን በጣም ነው የማመሰግነው። እግዚአብሔር ይስጥልህ። እሺ ወንድሜ ጸጋ ያብዛል። እሺ ወንድማችን እሺ፣ እግዚአብሔር ይስጥልህ። እሺ አሜን። ለምሳሌ ይኸውልሽ እንዲህ አይነት ጥቅሶችን በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ የሚል ቃል አለ። በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ። በራድ ወይም ትኩስ ብትሆን መልካም በሆነ ነበር። እንዲሁ ለፍ ስላልክ በራድም ትኩስ ስላልሆን ካፌ ልተፋ ነው እያለ ነው እግዚአብሔር። እያልሽ እንዲህ አይነት ቃላቶችን እየመረጥ መናገር፣ ማስተላለፍ። ቃልን ይሰማሉ የሚል ቃል ደግሞ አለ እኮ ትንቢተ ሕዝቅኤል ላይ። ይኸው ቃልን ይሰማሉ ነገር ግን አያደርጉትም። በአፋቸው ብዙ ፍቅር ይገልጣሉ። እውነት ነው የሚሉ አሉ። በአፋቸው ብዙ ፍቅር ይገልጣሉ፣ ልባቸው ግን ስስታቸውን ትከተላለች የሚል ቃል አለ። አሁን ለምሳሌ ትንቢተ ሕዝቅኤል ምዕራፍ 34 33 31 ላይ ቃልን ብቻ ነው የሚሰሙት ግን አያደርጉትም። ድምፅህ አይሰማም። ምንድነው? ጠብቁት ይመጣል። አይሰማም ወንድማችን። ይመጣል። ጠብቁት ይመጣል። በስላሴ ስም ይሰማችኋል ድምጼ? አሁን መልካም። እና ስትመክሩ እንደዚህ አይነት ጥቅሶችን እየመረጣችሁ ቅድም የነገርኳችሁ። አሁን ለምሳሌ ዝም ብሎ ብቻ እሺ እያለ የሚያስቸግርሽ ከሆነ አስካለ ማርያም አለሽ? ይኸውልሽ እሺ እያለ የሚያስቸግርሽ ከሆነ አሁን ለምሳሌ ትንቢተ ሕዝቅኤል ምዕራፍ 33 ቁጥር 31 ያለችዋን ጥቅስ መዘዝ ታደርጊና መጽሐፍ ቅዱስ ላይ እንዲህ ይላል፣ ቃልን ይሰማሉ ነገር ግን አያደርጉትም፣ በአፋቸው ብዙ ፍቅር ይቀልጣሉ፣ ልባቸው ግን ስስታቸውን ትከተላለች። አንተም ሁሌ እሺ እያልከኝ ነው፣ ነገር ግን ስትተገብር እያየሁህ አይደለም። ለምን እያልሽ ትነግሪዋለሽ። ግልጽ ነው አይደል? እንዲህ አይነት የመጽሐፍ ቅዱስ ጥቅሶችን እያወጣሽ ተዘጋጅተሽ ሄደሽ ትመክሪዋለሽ ማለት ነው።
ግልጽ ነው። በዚህ መልኩ ነው ሰው ወንድም የሚለወጠው። ወንድም ሰው እሺ ወንድም አንለወጥ በዚህ ላይ ካለ ወንድማችን ያው ምክራችሁን የምታው አፕዴት አድርጉ። እሺ ማይክሽ ተዘግቷል። እሺ ወንድም በዚህ ጉዳይ ላይ ወንድማችን ያው ክፍለ ሀገርም 7ኛ ክፍል ተምሬ ምን ነገር ገና ሀሁ እየተማርኩ ነው። ግን እኔ ምንድነው እሱን ሳሳስበው እሱ ጋር ሲደውለው ጌታ ወይ እኔ ማይብና እንደሆንኩ ታውቃለህ። እውቀቴም ከሆነም ደግሞ ሁሉ ነገር ካንተ ፊት የሚሸፈነው አይደለም። ግን አንደበቴ ያንተ እውቀት ያንተ መጽሐፍ ቅዱስ ጽድቅ አድርግና አንተ እኔ በምናገሩ ነገር አንተ እንደ መጽሐፍ ቅዱስ አድርግልኝና አንተ ሂድና ንገርልኝ። እኔ ማይብና አጣተኛ ልጅ ባራ ነኝና እባክህ መድኃኒዓለም ቅደም ብዬ ነው የምነግረው ማለት ነው። መጀመሪያ ይሄንን ነግሬ ነው እሱ ጋር የምደውለው ማለት ትልቁ ነገር የሚፈልገው እህቶቼ ለቁርባን እንደበቁ እሺ እነሱም ደግሞ እንደሚበቃልኝ ነው። ወንድማችን ይቅርታ። ጥሩ ነው የታለም። ነገር ግን ጸሎቱ ብቻ ግን በቂ አይደለም። እሺ መጽሐፍ ቅዱስ ማንበብ ውዴታ ሳይሆን ግዴታም ጭምር ነው። የማወቅ ግዴታ አለብሽ። ግልጽ ነው አይደል? የማወቅ ግዴታ በአሁን ሰዓት እህት ወንድሞች፣ በአሁን ዘመን እኔ መጽሐፍ ቅዱስ አላውቅም አላዋቂ ነኝ ብሎ ራስን ማግለል ይሄ ማይቻል ነገር ነው። በተለይ በአሁን ሰዓት ዘመኑ በከፋበት፣ መናፍቃን በበዙበት፣ አሕዛብ በተጠናከሩበት፣ ጠያቂ ትውልድ በበዛበት ሰዓት እኔ አላውቅም ብሎ ገለልተኛ መሆን አይቻልም። እህት ወንድሞች፣ የእውነቴን ነው የምላቸው፣ አይቻልም። ጊዜው ዘመኑ እንድታውቁ ያስገድዳቸዋል። እንድታውቁ የግድ እንድታነቡ ያስገድዳቸዋል ጊዜው። እልፍ ስትይ በሃይማኖትሽ ትጠይቂያለሽ። አላወራም ማለት ደግሞ አይቻልም። እንድታወሪ ያስገድድሻል ጊዜው ራሱ ማለት ነው። ስለዚህ የግድ ለማወቅ መፍጨርጨር አለብሽ። አሳውቀኝ እያልሽ ግልጽ ነው አይደለ እህቴ? ደግሞ እንደሚል ቃል አለ አይደል? ጥረህ ግረህ ብላ የሚል ቃል አለ አይደል? ምን ማለት ፈልገን መሰለሽ? መትጋት ያስፈልጋል። የግድ ያንቺም ጥረት ያስፈልጋል ለማወቅ መጽሐፍ ቅዱስ ለማንበብ። አንቺ ደግሞ ትንሽ ያነበብሽዋን እግዚአብሔር ደግሞ ያሳምረዋል። አይሽ አይደል? አንቺ ትንሽ ያነበብሻትን ትንሽ ያሻትን እሱ ደግሞ ምን ይጨመርበታል? ሲጨመርበት ያሳምረዋል። አሁን አንቺ ግን ዝም ብለሽ ሳታነቢ እኔ እንደ መጽሐፍ ቅዱስ አድርግልኝ እውቀቴን ካልሽው ትዝ አለኝ አንድ ነገር። አንድ ሰውዬ ቅዱስ ሚካኤልን ሁሌ ይማጸነዋል። ምን እያለ መሰላችሁ? እባክን ተቸግሬያለሁ እርዳኝ ይለዋል። እና ቅዱስ ሚካኤል አንድ ሰሞን መጣና አንተ ሰውዬ አትነግድ፣ አታርስ፣ አትቆፍር፣ ዝም ብለህ ግን ሁሌ እንደዚህ ትለኛለህ፣ በረከት ትለኛለህ። እንዴ ሳሰራ እንዴት ነው ይመጣልህ አለ። እውነት አይደለም? ምንን ላበርክትልህ አለ። ምንን እስቲ ትንሽ ጥረት አደረካለሁ። እውነት እኮ ነው። አትነግድ፣ ተክል እንደሆነ ተክለህ እንደሆነ እግዚአብሔር እንዲያሳድግልህ እንዳልጠይቅልህ እሱንም አላደረክ። ግን ዝም ብለህ ብቻ ተቀምጠህ እንዲህ አድርግልኝ ትላለህ። ይኸው ሚስትም ልጆችን በረሃብ ትገረፋላችሁ አለው። የዚህን ሰዓት ሰውየው ቅዱስ ሚካኤል አሁን ገብቶኛል፣ ግን ምን ላድርግ እስቲ መንገዱን ክፈትልኝ አለው። ከቤተ ክርስቲያን ሄድና ብር ተበደር አለው። ኤጲስቆጶስን ይጠይቅ ከራሱ ከቅዱስ ሚካኤል ቤተ ክርስቲያን ሄድና ብር ተበደር፣ ከዛ በኋላ ሄድና ነግድ፣ እኔም ደግሞ ማጽንላለሁ ፈጣሪን አለው። ከዛም አበረከተለት። የራስ ጥረት ይፈልጋል ልላችሁ ፈልጌ ነው። አሁን ገባችሁ? ሐሳቤን አግኝታችሁታል? አስካለ ማርያም ሐሳቤን አገኘሽው? የራስ ጥረት ይፈልጋል። ምንም እንኳን እግዚአብሔር ዕውቀት እንዲሰጠን ብንማጸንም የኛ ጥረት ደግሞ ግድ ይላል ዕውቀት ለማግኘት። ቅዱሳት መጽሐፍትን ማንበብ፣ በዋናነት ደግሞ መጽሐፍ ቅዱስ። ግልጽ ነው አይደል? ይሄን ይመስላል። በተረፈ በርቺ። እሺ፣ እግዚአብሔር ይስጥልህ ወንድሜ። እሺ፣ ጸጋ ያብዛን፣ መብራን ተጠብቅ። እሺ፣ አሜን አሜን። እሺ፣ ስማችሁን እየተናገራችሁ ስማችሁን የአንዳንዶቻችሁ ድምጻችሁ ሩቅ ነው። ማን አልከኝ ወንድሜ? እሺ፣ መድኃኒዓለም አባቴ ቀጥል። እሺ፣ ወደ ተራውን ስለሰጠኝ አመሰግናለሁ። በስመ አብ ኤርፎን ግን ንቀል። ኤርፎን ንቀል። ኤርፎን የለኝም ግን ርቋል። እስቲ
ጠጋ አድርገው ድምፅን እንትኑ ስፒከሩን። አይሰማም? እስቲ ቀጥል። አይሰማም? እኔ የምጠይቀው አሁን ይሻላል። ጥያቄ ናቸው። እኔ ያለሁት ስደት ሀገር ነው እና ያለሁት በፊት ጊዜ ተያመኝ ነበርና እንደ ንስረት እያደረገ ንስረቱ አሁን ሲቆምልኝ ደግሞ ራሴ በቃ ይቻላል ያመኛል። በጣም ታምም በላይ ያመኛል እና በታቶ መስራት ራሱ አራቀባችሁም ግን ብዙ ጊዜ ያመራል ሚለው ድምፁ አይሰማም። አይሰማም? አዎ ርቋል። አይሰማም? ወንድሞች አይሰማም? አሁን ይሻላል። ቀጥል እስቲ። ግን በመሀል እና ወሰድ ያደርገዋል ድምፅ። ለዛ ነው እንደ ንፋስ ነገር ስላለ ነው። እና ያለሁት ስደት ሀገር ደህና ሰው ያለሁት በቃ እንደ ንስረት በጣም ያመኛል። አሁን ንስረቱ ሲቆምልኝ ደግሞ ራሴን በቃ ይጨናነቃል፣ አጨናንቃለሁ፣ በጣም ያመኛል። በቃ ፈጣሪን ኧረ ተው ማረኝ እላለሁ። ሁሌም እንትን እላለሁ። በተናደድኩ ምንድን ነው የሚያምን? ራሴ ነው። በፊት እንደ ንስረት የሚያምን ነበር ምንድን ነው? የሚያመኝ። በፊት የሚያመኝ እሺ ንስረት ነበር። ያለሁት ስደት ሀገር ነው ያለሁት ማለት ነው። እና ንስረቱ ሲቆምልኝ ደግሞ ራሴን በጣም አልፎ አልፎ ያመኛል። በጣም ከምንም በላይ ያመኛል። በአመመኝ ሰዓት ራሱ በጣም ለምንድን ነው እንደዚህ የምታደርገኝ ብዬ ፈጣሪን ራሱ አመራለሁ። አልፎም ደግሞ ሰው በተነገረ ሰዓት በቃ ትዕግስት የሚባል በቃ ንስት ታደርገኝ ነው ያለሁት ስደት ሀገር ላይ ነው። በቃ እስኪ ትላለህ። ከዛ ደግሞ ያስፈልገው ሰው ራሱ ሚስቴን ታለቀር በቃ የሆነ ለምን እንደዚህ ትላለች ብዬ አስቀይማትና ምንም ታወጣ እንደገና እናደዳለሁ። ውስጤን በኋላ መለስ ብዬ ታውቀው ይቅርታ እንዳትጨናነቂ አይዞሽ በቃ ይቅርታ አስቀየምኩሽ አይደል ብዬ እንደገና ይቅርታ ጠይቃለሁ ሚስቴን ማለት ነው። እና ራሴን ከምንም በላይ ያመኛል ወንድማችን ነው ያለሁት። በፊት ሀገር እንደነበርኩ ያመኝ ነበር። አሁን ከስደት ትንሽ ቀን ጀምሮ በጣም ራሴን ያመኛል ወንድማችን። ያንን የምጠይቀው እና ሁለተኛው ጥያቄ ደግሞ እንትን ሰራተኛ የሚያሰራኝ ሰውዬ ማለት ነው ብር እየሰራሁ በፊት ብዙ ብር ጣልሁ ተቦርሴ ላይ ነው ቤት ውስጥ ጥናት አስረውዬ ብሩ ቦርሳውን ተፈትጎብኝ ከወንድሜ ጋር ነው የምሰራው። ከዛ ቦርሳ ሲፈልግ ብሩን ውጥት አድርገው ቦርሳው ተቀበለ ማለት ነው። ከዛ እንደገና ሰዎች እናንተ ናችሁ የወሰዳችሁት ብዬ ከውጭ ዜጋ ጋር ነው የምሰራው እና በቃ ከምንም በላይ እንዳመቃቸው ማለት ነው። ከዛ ሰው ራሱ እናንተ ያነሳችሁት ብሎ በሞላ ስራዎቹን ጓደኞቹን ጠየቃቸው፣ አላገኘም። ከዛ ተበሳጨሁና በሶስተኛው ቀን አልሰራም ብዬ ታስረ ወጣ። ከዛ እንደገና በቃ ምንም ለስድስት ወር ለሰባት ወር ስራ የለም ነበር ተማሩ ሌላ ቦታ ማለት ነው። ከዛ እንደገና ተጨና ሌላ ቦታ እንደዚህ ስራ አገኘሁና ታዲያ ያን ስራ ተካለመብኝ። እንደገና ሰውዬ መልሶ ወደላይ ማለት ነው ናዞ ብሎ ደወለልኝ ማለት ነው በሰው። አሁን ተመልሼ ትገባ ብር እያዘ ሌሎቹን እየከፈለ የሁለት ወር የሶስት ወር ይዝብኛል ማለት ነው። ከዛ ለምንድን ነው የማሰጠኝ በቃ ይሄ ደግሞ በቃ ስራ ስለሌለ ዝም ብዬ በቃ ትንሽ ስራ እያደረኩ ዝም ብዬ እሰራለሁ። ደግሞ ግን በሁለት ወሩም ሲሰጠኝ አንዴ ነው የሚሰጠኝ ሁሉ እንትን ይለብኝ። ለምን ቶሎ ሰው አሰጠኝ ማለት እሰጥሃለሁ እኮ ይለኛል። ከዛ ደግሞ እንዳልወጣ ያባብለኛል። እኔ እኮ የአንተ ብር እኮ እንደ ወንድሜ ነው የትየስም አልወስድም ይለኛል። እና አልፎ አልፎም ድንገት አሁን በቃ እንደዛ እያደረገ ተሰራ አሁን እሱም ወደ ሀገር ገባ። አሁን ሰው ተክቶ ነበር የገባውና አሁን ደግሞ እንደ በአራተኛው ያዘብኝ። በፊት ሁለት ወር ነበር የሚይዝብኝ። አሁን ሀገር ሆኖ አትሰጠኝም እንደ ስለው እሰጥሃለሁ ይለኛል። እኛም በቃ ሌላ ነገር እንዳልፈጠር ብዬ ብሩን ይሰጠኛል። ግን በቃ ሌላ ነገር እንዳልፈጠርና ሌላ ነገር ውስጥ እንዳልገባ ብዬ እናድዳለሁ። እና ብሩን እያላቸው ወዴት ሆነ አይሰጡኝም። የቡኔ እሺ ወንድሜ ድምጽ ያው ግን ራቅ እያለ በግድ ነው የሰማሁት። በዋናነት ግን ዋናዎችን ይዣለሁ እና እኔ የምልህ ወንድሜ እስቲ መንፈሳዊ ህይወት እንዴት ነው? መንፈሳዊ ህይወት በፊት ሀገር መንፈሳዊ ህይወት ስል በፊት ማለት ነው ሀገር እንደነበርኩ እጾማለሁ፣ ሁሉም ነገር አደርጋለሁ። ግን አሁን አረብ ሀገር እዚህ ተመጣሁ ብዛም ያው ፈጣሪን መጸናለሁ። ግን እንደዚህ ግሩፕን ያንተ ምናምን እንደዚህ አላውቅም። እንግዲህ የአባ ግርማን ሁላ ተሰማለሁ በዩቱብ ማለት ነው። ግን ከትንሽ ቀን ወዲህ አሁን ሚስት አለችና አንተ ግሩፕ ውስጥ ነው ያለችው። በቃ እሷ ይሄን ምናምን እያለችኝ አሁን ግሩፕ ውስጥ ስሬን ጠዋት ተገብቼ ማታ እንትን ነው ባለ ሰዓት ጠዋት ተረጋጋሁበት ትነሳ እሷ ገጀተኛ ወደ ስሬ ይገባለሁ። ማታ መዝሙረ ዳዊቱንም የዞን ተሰማሪ መዝሙረ ዳዊቱን ሁሉን ባላረ እያረኩ ነው። ወደ አንተ ተገባሁ 24 ወር 5 ወር ሆኜ ይመስገን እና ይሄን ማድረግ ነው። ብዛም አይመቸኝም ነው እንደሰው የወር ስራ አይደለም የምሰራው። ለየት ተነስቼ ማታ ነው የምገባው ስራ አይመችም። ግን እየተከታተልኩ አንተ ትምህርት ገብቻለሁ ይመስገን ከበፊቱ
ይመስገን ፈጣሪ ምንም ይመስገን። እንኳን ይኸውልህ ምንም እንኳን በስራ ሰዓት መጸለይ፣ መስገድ፣ መቀጥቀጥ ባትችል እንኳን ቢያንስ ከመተኛት በፊትና ወደ ስራ ከመግባት በፊትስ ቀኑ ሙሉ ስራ ለሚሰሩ ሰዎች እንደዛ ነው የሚመቻቸው። ጠዋት አሁን የምገባው 11 ሰዓት ነው የምገባው። ልክ 10 ሰዓት ተነስቼ ትንሽ እሺ የዘወትር ጸሎት አድርጌ ትንሽ ብዛም ባልሰግድ መዝሙረ ዳዊት ውስጥ አያስገባኝም፣ ሰዓት የለኝም። መዝሙረ ዳዊቱ ማታ ነው የማደርገው፣ ጠዋት አይደርስ እንትን አለኝም። ትንሽ የዘወትር ጸሎት ሰላም አድራ ሰግድ እየተሆነ ሰግጄ ነው ትንሽ ሰግና እገባለሁ። አንዳንዴ ደግሞ እንደ እንቅልፍ ይጠኛል ስራ እሺ እየደከመኝ ማለት ነው። እና ይመስገነው መልካም ባለቤቴን ፈጣሪ ይጠብቅልኝ። እና ደግሞ ሁለተኛ በተበሳጨሁ ጊዜ እሷን በቃ አናድዳለሁ። ከዛ ደግሞ ምንም የተለየ ባህሪ ስለሌለኝ እንደው በቃ ምን አይነት ጠባይ ወጣሁ ብዬ ይሰማኛል ስሜት እና ራሴን ስሜት አሁን ጠርጎ ወዴት ነው እና ወደ ማግኘት እጨናነቃለሁ። እሺ መልካም ወንድም፣ እዚህ ጋር መረዳት ያለብን ነገር አንድ ነገር አለ። የመጀመሪያው ማማረርን ግን አቁም። እሺ በማማረር የሚመጣ ነገር የለም። ኤርፎን ነው መሰለኝ ማይክን ዘግተህ ኤርፎን ብታዳምጥ አሪፍ አይደለም ነው። ንፋስ ነው። ንፋሱ እኮ ይረብሻል በጣም ሀሳብ ይሰርቃል። ዝጋውና አዳምጥ። ሚዩት አድርግና። መልካም እዚህ ጋር መረዳት ያለብን ነገር አለ ወንድሜ። የመጀመሪያው ምንድነው? ጸሎት መጸለይ መልካም ነው፣ ግን ማማረር እንዳይኖር። እሺ አታማር። በጣም ጸሎታችን እንዳይሰማ ከሚያደርገው አንዱ ማማረር ነው። ምናማረር ከሆነ ይህ በጣም ችግር ነው። እሱን እንድታስተካክሉ ለአንተ ብቻ ሳይሆን ለሌሎቻቸውም ጭምር የማስተላልፈው መልእክት አንዱ እሱ ነው። ምክንያቱም ከኛ ቢቀር እንጂ ከፈጣሪ የሚቀር ነገር የለም። ግልጽ ነው። ቢቀር ከኛ ነው። የጎደለ ነገር ቢኖር ከኛ እንጂ ከፈጣሪ ምንም ይጎድል ነገር የለም። አንዱ እሱ ብንቀጣ ራሱ በራሳችን ቆይ ወንድሜ፣ በጣም ብዙ ሰዓት ወስዳል ብዙ ሰዓት። ለዛ ነው ቅድም ብዙ ሰዓት ወስጄ አዳምጫለሁ እና መፍትሄዎችን ባጭሩ ተናግሬ ወደ ሌላ ሰው ላልፍ ነው። እናም እያሳጣራችሁ ተናገሩ። እሺ ሌሎቻችሁ ለወደፊት ሰዓታችን በጣም እንጠቀምበት። መልካም እና ይኸውልህ የመጀመሪያው ነገር ምንድነው? አንደኛ አለማማረር። ከምንም በላይ ምናማረር ከሆነ የጸሎታችን ምላሽ ይዘገያል። አንድ ከምንም በላይ ወንድሞች ምንጊዜም በጸሎት በምንቀርብበት ሰዓት ምን ጠይቀው ራሱ ተገብቶን እንዳልሆነ፣ ምክንያቱም እኛ ኃጢአተኞች ነና በምንም ነገር በፈጣሪ ፊት ንጹህ ልንሆን አንችልም። ይሄንን ለምን አታደርግልኝም ብሎ የመናገር የመውቀስ ሞራል እንኳን የለንም በፈጣሪ ፊት አይደለም እንዴ? ምክንያቱም ስራችን እናውቀዋልና፣ ስራችን እናውቃለን። ስንት ጊዜ እንደበደል ነው። ጸሎቴን ቶሎ አልሰማኝም ያልነው አምላክ ስንት ጊዜ ስንበድለው ባላየ ያለፈ አምላክ ነው። ዛሬ ጸሎቴን አልሰማኝም ብለን የምናማርረው አምላክ ስንት ኃጢአት ስንሰራ ባላየ ያለፈን አምላክ ነው። ስለዚህ ይሄንን ማሰብ ብቻ በቂ ነው። እናም ጌታዬ ፈቃድ ከሆነ በፊትም ሞገስ አግኝቼ ብሆን ነው እያልን መጸለይ ያለብን። የምጠይቀው ጥያቄ ራሱ ለእኔ አይገባኝም፣ ግን እንደውም በፊትም ሞገስ አግኝቼ ብሆን እንደው ፈቃድ ከሆነ እያልን ብንማጸን መልካም ነው። ይሄ እግዚአብሔር ትህትናን የሚሻ አምላክ ነው። በትህትና ብስንጠይቀው የሚሰማ አምላክ ነው። ራሱም እንዲህ ብሎ ተናግሯል። ነገር ግን ወደዚህ ወደ ትሁት መንፈሱን ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። ብዙዎቻችን ግን ጸሎታችን ስናቀርብ ልክ እንደሚገባን አድርገን ስለምንጠይቀው ነው። እሺ ተረታችኋል ሐሳቤን? እንደሚገባን ያ ነገር በቃ ከፈጣሪ ይደረግልኛል ማድረግ አለብህ ካለብህ አይነት ነገር አለ አይደል? አግኝታችኋል ሐሳቤን እህት ወንድሞች? የሆነ ማድረግ አለብህ አይነት ነገር ካላደረገ ወደ ኩርፊያ እንደምንገባ አይነት ነገር ማለት ነው። እንደዛ ብለን ማቅረብ የለብንም። ባደርግም ጌታዬ እንደ ፈቃድህ፣ ግን በፊትም ሞገስ አግኝቼ ከሆነ አምላኬ በቸርነት ብዛት እኔ ኃጢአተኛው ቀና ብዬ እንኳን ላይ አይገባኝም እያለ በዚህ መልኩ በትህትና ብንጸልይ እግዚአብሔር ልባቸው ለተሰበረ ቅርብ ነው ተብሎ ተጽፏል። መዝሙር 33 ላይ እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል ተብሎ ተጽፏልና
ግልጽ ነው አይደል ወንድሜ? የመጀመሪያው ጸሎትን በዚህ መልኩ ነው ማቅረብ ያለብን። አንደኛ። ሁለተኛ ሲቀጥል ደግሞ ጸሎት መጸለይ መልካም ነው፣ ማሳሰብ መልካም ነው። በዛው ጎን ደግሞ መናፍስትን መቃወም። ይኸውላችሁ ዘላቂ መፍትሄ የምናገኘው በሶስት መንገድ ነው። በስንት መንገድ? በስንት መንገድ? ይሄን እንዳትረሱ። የመጀመሪያው በጸሎት ማሳሰብ፣ ሁለተኛ መንፈስን መቃወም፣ ሶስተኛ ባህሪን መግራት፣ እኛ ጋር ያለውን ነገር ማስተካከል። እስቲ ንገሩኝ ሶስቱን አሁን ያልኳችሁ። አንደኛ በጸሎት ማሳሰብ፣ ሁለተኛ ሶስተኛ ጸባችንን በመግራት። በትክክል ሶስተኛ ጸባችን መግራት ነው። አሁን የብዙ ችግር ምን መሰላችሁ? የብዙ ሰዎችን ችግር ልንገራችሁ። ከሶስቱ አንዱን አይተገብሩትም። ብዙዎቻችን አንተገብሩም ከሶስቱ አንዱ። በጸሎት አንዳንዱ ይኸውላችሁ በጸሎት ያሳስባል፣ ግን መንፈስን አይቃወምም። ጌታ ይስማኝ ይላል፣ ግን ችግር የሚያመጣበትን መንፈስ ምን አይለውም? ምን አይልም? አይቃወምም። መጽሐፍ ቅዱስ ላይ ግን እንድንቃወም ታዘናል። ዲያብሎስን ተቃወሙ ይላል፣ ከእናንተ ይሸሻል ተብሎ ተጽፏል። ስለዚህ መቃወም አለብህ። ልክ ጌታ እንዳለው አንተ ሰይጣን ዞር በል ከኔ ብለን መገሰጽ መቻል አለብን። ብዙ ሰው ይሄን አድርግ። መቁጠሪያ እኮ የምንቀጠቅጠው ይሄንን ተግባራዊ ለማድረግ ነው፣ ይሄንን ለመፈጸም ነው። አንዱ ይሄ ነው። ሶስተኛ ባህሪን መግራት። ብዙዎቻችን ደግሞ እዚህ ጋር ብዙም ትኩረት አንሰጠው ማለት መንፈሱ ነው እንላለን ዝም ብለን ብቻ። የራስሽም ችግር ሊሆን ይችላል እኮ ባህሪሽንም መግራት አለብሽ። ለምሳሌ አንዲት ሴት እንበልና እኔ ወንድ አይቀርበኝም ልትል ትችላለች። እሱም እኔም ሴቶች አይቀርቡኝም ይሸሹኛል ይል ይችላል። በእርግጥ መናፍስቶች ችግር አለባቸው። እዚህ ማነው ፈተና አለ መናፍስት ፈተና። ግን እኛ የምናስተካክለው እኮ ችግር አለ፣ ስህተት አለ አይደል? የባህሪ መግራት። ለምሳሌ መናፍስት ከኛ ሰዎችን እያራቁብን እንደሆነ ከተረዳን ከኛ ባህሪ ማስተካከል ያለብን ነገር የለም? እያወቀን የምናጠፋው አንዳንዴ ጥፋት የለም? አለ ንገሩኝ። በቃ እንዲህ አይነት ነገሮችን ማስተካከል መቻል አለብን። ሶስቱን ተግባራዊ የሚያደርግ ሰው እመኑኝ ወንድሞች መፍትሄ ያመጣል። ሶስቱን ተግባራዊ የምናደርግ ከሆነ እና ወንድሜ መጸለይ መልካም ነው። መናፍስት መቃወም ላይስ፣ መቀጥቀጡ ላይስ፣ መናፍስቱ መገሰጽ ላይስ፣ እንዲህ አይነት ችግር የምታመጡብኝ አሁን ለምሳሌ ነስር ያነስረኛል ብላል፣ ራስ ምታት ያመጣል ብላል። ነስር የምታነስሩኝ ራስ ምታት የምታመጡብኝ መናፍስት በዚህ በበሽታ የምትፈትኑኝ በመድኃኒዓለም ስም ስራችሁን አቁሙ እያልክ መገሰጹ ላይ እንዴት ነው? ጎበዝ ነህ ወይስ? ብቻ አሳልፎ መስጠት ብቻ ለቸሩ መድኃኒዓለም የምሰጠው በቃ ራሴን ነጭናለኝና ብዬ ሁሉም እየሰገዱ በጣም ነው የሚቃወሙ። መገሰጽም አለብህ። ግድ ነው እሱ ወንድሜ፣ ግድ ነው። ከጌታ ተማር። ጌታ ዞር በል አንተ ሰይጣን ከኋላ ይወግድ አላለው? አንተም በዛው ልክ ማለፍ አለብህ። መናፍስትን መገሰጽ አለብህ። ዲያብሎስን ተቃውሞ ተብሎ ተጽፎ የለም? የምትቃወመው ታዲያ እንዴት ነው? አሳልፈ ሰጠክ እንጂ እኮ አልተቃወምክም። በህይወቴ እንዲህ የምትፈታተኑኝ መናፍስት ከህይወቴ ወግዱ ልትል እኮ ይገባል። ዳዊት እንዲህ አላለም እንዴ? አመፀኞች ከኔ ራቁ አላለም? ከዳዊት እኮ እንማራለን እኮ። ብልህ ሰው ከዳዊት ይማራል። ዳዊት ምን አለ? መጀመሪያ ጸሎቱን አሳሰበ። መዝሙር 6 ላይ እስቲ ተመልከቱ ይላል። አቤቱ በቁጣት ትቅሰፈኝ፣ በማትም አትገስጽ፣ ድውይ ነኝና አቤቱ ማረኝ አለ። አጥንቶቼ ታውከዋልና ፈውሰኝ። አንተም አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ እያለ ከጸለይ በኋላ በሞት የሚያስብ የለም፣ በሲኦል የሚያመሰግን ማን ነው? በጭንቀቴ ደክሜአለሁ፣ ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬ መኝታዬን አርሳለሁ። ዓይኔ ከቁጡ እንባ የተነሳ ታወከች፣ ከጠላቶቼም የተነሳ አረጀው ካለ በኋላ ምን ነበር ያለው መጨረሻ ላይ? እስቲ አመፅን የምታደርጉ ጨርሱልኛ። አመፅን የምታደርጉ ከኔ ራቁ አላለም?
ከኔ ራቁ። እየተቃወመ ነው። አመፅ የሚያደርጉት ማን ናቸው? አጋንንት አይደሉም እንዴ? እግዚአብሔር የልቅሶዬን ቃል ሰምቶኛልና ጠላቶቼ ይፈሩ እያለ አልተቃወም? ልክ በዛ መልኩ መቃወም አለብህ፣ ዳዊት እንደተቃወማቸው ሁሉ ማለት ነው። እናንተ አመፀኞች ከኔ ራቁ፣ የአምላኬን ትእዛዝ እፈልጋለሁ ብሏል። በዚህ መልኩ መቃወም አለብን። እሺ እህት ወንድሞች፣ ስለዚህ መናፍስትን መቃወም ግድ ነው። ነስር የምታነሱኝ እናንተ ክፉ መናፍስት፣ ራስ ምታት የምትለቁብኝ እናንተ ክፉ መናፍስት፣ በመድኃኔዓለም ስም ስራችሁን ታቆሙ ዘንድ አዛችኋለሁ ማለት እኮ አለብን ማለት አለብን። ይሄ ግድ ነው። ሶስተኛው ደረጃ ደግሞ ምንድነው? የራስን ችግር ማስተካከል። የራስን ችግር ማስተካከል ስለ ለምሳሌ የሚያነጫንጭ ከሚስት ጋር የሚያጣላ መንፈስ እንደሆነ ካወቅ እዚህ ጋር ለአንደበት ጠባቂ ታኖራለህ ማለት ነው። በአንደበቴ እንዳልስት ለአንደበቴ ጠባቂ አኖርኩ እንዳለው ዳዊት ማለት ነው። መዝሙር 38 ላይ በአንደበቴ ላይ ጠባቂ አኖርኩ እንዳለው። ስለዚህ አንተም ባህሪዎችን መግራት ቀስ እያልክ ባህሪ መግራት ይረዳ ዘንድ ደግሞ መጽሐፈ ምሳሌን አንብብ፣ መጽሐፈ ሲራክ፣ እነሱ መጽሐፍቶች ይጠቅማሉ። እንዴት አድርገን ራስ መቆጣጠር እንዳለብህ በደንብ ያስተምሯል መጽሐፈ ሲራክ እና መጽሐፈ ምሳሌ። እነኚህ ነገሮች ተግባራዊ አድርግ። ለምሳሌ እንበልና ክፉ መናፍስት ያሳንፉናል አያሳንፉንም? ቸልተኛ ያደርጉናል አያደርጉንም? መልሱልኝ። ያደርጋሉ አይደል? ግን ቸልተኛ ሲያደርጉ የኛ ድክመት ተጠቅመው ነው ተጠቅመው አይደለም? ተጠቅመው ነው። ለምሳሌ ታዲያ እንዲህ ሲያሳንፉ አንተ የመጽሐፍ ቅዱስ ጥቅስ ትይዛለህ። ለምሳሌ መጽሐፈ ምሳሌ 6:9 ላይ ምን ይላል? አንተ ታካች እስከ መቼ ትተኛለህ ይላል። እስከ መቼስ ታንቀላፋለህ? አትነሳም ወይ እያለ ይገስጻል መጽሐፈ ምሳሌ። እንዲህ አይነት ጥቅሶች ስትይዝ የራስን ስንፍና ደግሞ ታጠፋታለህ ማለት ነው። በዚህ መልኩ ነው ምን በረታው እና ሶስቱን ነገሮች ተግባራዊ አድርጎ ወንድሜ። ሌላው ደግሞ ጸሎት ከጸለይክ በኋላ ጸሎት ያደረክበትን የጸሎት ውሃ መጠመቅ አትርሳ። ግልጽ ነው አይደል? ምን ማለት አትርሳ? መጠመቅ አትርሳ። ምን ጊዜ ወደ ስራ ከመውጣት በፊት ተጠመቅበት። እሺ፣ በዚህ በጸሎት ውሃ ላይ አድረህ በሽታዬን አንሳልኝ በለው። በዚህ በጸሎት ውሃ ላይ ቅዱስ መንፈስን አሳድር። እፍ በምልበት ሰዓት እስትንፋሴን ከእስትንፋስ ጋር አንድ አድርገህ እፍ በልበት በለው። መድኃኔዓለም ከራስ ምታቴ በሽታ የምላቀቅበት አድርግልኝ፣ ርኩሳን መናፍስት ከእኔ የሚወገዱበት አድርግልኝ ብለህ እፍ በልበት። መዝሙረ ዳዊት ባደረስክበት የጸሎት ውሃ ተጠመቅበት። ግልጽ ነው። ይሄን አድርግ። ሁለተኛ ደግሞ ራስ ምታት በተነሳብህ ቁጥር ሁሉ በቃል የምትችላቸውን ጸሎቶች ሁሉ አድርስ። በስራ ሰዓት ላይ ከሆነ በስራ ሰዓት ላይ በሽታው ሲመጣ ሲቀሰቅስ ጸልይ። አቤቱ በስምህ አድነኝ እያልክ ጸልይ። የምትወዳቸውን የመዝሙረ ዳዊት ቃላቶችን ምዕራፎችን በቃል አጥና። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። ለምሳሌ እንደነ መዝሙር 90 እንደነ መዝሙር 67 እግዚአብሔር ይነሳ፣ ጠላቶቹ ይበተኑ፣ የሚጠሉት ከፊቱ ይሽሹ የሚለውን ጸሎት፣ እንደ መዝሙር 69 አቤቱ እኔን ለማዳን ተመልከት፣ አቤቱ እኔን ለመርዳት ፍጠን የሚለውን ጸሎት። እንዲህ አይነት ጸሎቶችን በቃል ያዝና ልክ ራስ ምታትሙ ሲቀሰቀስ ጸልይ። ቶሎ ብለህ በቃል ደጋግሞ፣ ያኔ እግዚአብሔር ይረዳሃል። ግልጽ ነው አይደል? በዚህ መልኩ ታሸንፋለህ። እና የቃል ጸሎቶች ጸልዩት ወንድሞች። የቃል ጸሎት ይሄ በቃል የምትጸልዩት የመዝሙር ምዕራፍ አለ አይደል? አሁን መዝሙር 69 በጣም አጭር ናት። እኔ ለማዳን ተመልከት ምትለዋ፣ እኔ ለመርዳት ፍጠን፣ ነፍሴን የሚሿት ይፈሩ ይጎስቆሉ ምትለዋ፣ ክፉን ለማድረግ የሚፈልጉ ይፈሩ ወደኋላቸው ይመለሱ ምትለዋ ቃል በጣም አጭር ናት። ለመያዝ ይመቻል። መዝሙር 90 አጭር ነው። እንዲህ አይነት ጸሎቶችን በቃል አጥንታችሁ ልክ ችግሩ ሲከሰት መጸለይ፣ መደጋገም፣ ይሄ በጣም ወሳኝ ነው እና በዚህ መልኩ ብንጸልይ ብንማጸን መልካም ነው ወንድሜ። በተረፈ በርታ፣ ግን መቃወሙ ላይ በርታ። አትቃወም። አሳልፎ መስጠቱ እሱ የመጀመሪያው እንትን
ነው፣ መፍትሄ ነው፣ የመጀመሪያው ምዕራፍ ነው። አሳልፈ ከሰጠ በኋላ ደግሞ መቃወም ግድ ነው። እሺ ተረዳከኝ? መልካም። ለምን 5 ደቂቃ አትሆንም? ለምን 10 ደቂቃ አትሆንም? በ10 ደቂቃ ውስጥ ተጠቅመ ገስጻቸው መናፍስቶቹ። ካልክስክሳቸውማ ይጨፍራሉ ያንተን ድክመት እየተጠቀሙ። በተረፈ በርታ። ይሄን ይመስላል። እሺ ሌላ ሰው ይቀጥል። ስማችሁን ተናገሩ። አጸደ ማርያም አጸደ ማርያም እሺ ገብቻለሁ። አጸደ ማርያም። እሺ ቀጥይ። የኔ ጥያቄ ማለት ነው ሆዴን ያመኛል፣ ግን አያመኝም። ትንሽ አንድ ጉርሻ እንጀራ ስበላ ሆዴን ይነፋኛል። ሻይ ጠጥቼ ብውል ባድር ደስ ይለኛል። ግን የሆነ ነገር ስበላ ሆዴን ንፍት ነው የሚያደርገኝ። በቃ ንፍት ያደርገኛል። አፌን ምርር ነው የሚያደርገኝ። እንደገና ደግሞ ራሴን ጭንቅ ይለኛል። በቃ ራሴን ጭንቅ ነው። እቃው የምፈልገው እቃ አጠገቢ ሆኖ እፈልገዋለሁ። ታዛ ፈልግን ራሴን በቃ እንደዚህ የሆነ ነገር አያመኝም። ራሴንም ጭንቅ ነው የሚያደርገኝ። ከሰውም አልስማማ፣ ከልጆችም አልስማማ። እንደገና ከልጆች ስጣላ ወይ አልቀሼ ታወጣለህ ወይ ደግሞ ለሰው ተናግሬ ተንፈስ ሳለው በቃ በጅ ነው የሚለኝ። በቃ ሰውነቴም እንደው በጅ ነው የሚለኝ እና ይሄ ከምን አንጣር ነው ሆዴን ንፍት የሚያደርገኝ? እህል ስበላ አይስማማም። እሱ ታዲያ ምግብ ስንበላ ሆድ የሚነፋው በምግብ የገባ መተት ካለ ግልጽ ነው። በምግብ የገባ መተት ብዙውን ጊዜ ከምግብ ጋር ተያይዞ ወይ ምግብ ስንበላ ጨጓራችን የሚልጠን ከሆነ ወይ ደግሞ ሆዳችን ላይ ተቀምጦ የሚረብሸን ከሆነ በምግብ የገባ መተት ይኖራል። አንድ በምግብ የገባ መተት ካለ ይረብሻል። ሁለተኛ የአሕዛብ መንፈስ ቡዳ፣ ምግብ ስንበላ በሰው ፊት አብሮ ተከትሎ የገባ መንፈስ ቡዳ ካለ፣ ቡዳ ዛር፣ ቡዳ አይነ ጥላ ካለ እነኚህ መናፍስቶችም ይረብሻሉ። ግልጽ ነው አይደለ? ዞሮ ዞሮ ከምግብ ጋር አብሮ የገባ አጋንንት ሲኖር ነው ምግብ ስንበላ እንዲህ ችግር የሚፈጥርብን። ለዚህ ትልቁ መፍትሄ ደግሞ ጸበል መጠመቅ ነው። ማን ነው? ጸበል መጠጣት። ግልጽ ነው አይደል? ትልቁ መፍትሄው እሱ ነው፣ ጸበል መጠጣት። ጸበል ግን ስንጠጣ ዝም ብሎ መጋት ብቻ አይደለም። ጸበሉ አስቀድሞ ምን ማድረግ ያስፈልጋል? ማሳሰብ፣ መጸለይ። ይሄ አትርሱ እሺ። ዝም ብሎ ጸበል ስለጠጣን ብቻ መፍትሄ አናገኝም። ግን በጸበሉ ላይ አድሮ የጸበሉ ባለቤት ስራውን እንዲሰራ መጠየቅ ያስፈልጋል። ለምሳሌ ቅዱስ ሩፋኤል የምትማጸኝ ከሆነ የቅዱስ ሩፋኤልን መልክ መጸለይ፣ ከዛ እፍት ያለሽ የጸሎት ውሃው ላይ ቅዱስ ሩፋኤል በዚህ የጸሎት ውሃ መልክን ባደረስኩት ድርሳንን በጸለይኩት የጸሎት ውሃ አድረ ሆዴን ምግብ ስበላ ሆዴ የሚነፋኝ ክፉ መንፈስ የሚረብሸኝ ክፉ መንፈስ ያዝልኝ፣ ስራውን አስቆምልኝ፣ ከሆዴ ነቅላ አውጣልኝ ትይዋለሽ። ከዛ በሊቀ መልአክ በቅዱስ ሩፋኤል አምላክ በልዑል እግዚአብሔር ስም የተባረከ ይሁን ሆዴ ላይ ላደፈጡ ክፉ መናፍስት እሳት ይሁንበት እና 3 ጊዜ ፍት ብለሽ መጠጣት። እንዲህ ስናደርግ ነው ጸበሉ መፍትሄ የሚያመጣው። እሺ እሺ ወንድሜ፣ በዚህ መልኩ ልሰግድ ደግሞ ስቅል አድኖን ተግንባር ያርጌ ልሰግድ እየሰገድሁ እያለ ስቅል አድኖን ጨረሱ ድረስ አላየውም። መድኃኒዓለም ተፊት ለፊት አድርጌ ልሰግድ አይኔን በቃ ጨፍኔ ነው አይኔ ኮምልና እንደገና ምን አባህ ነው አንተ ለና እገልጥና ስለ አንድ የተወረዱ በላይ ደግሞ አሁንም ደግሞ ጨፍነዋለሁ። አባታችን ብዬ አባታችን ምለው 3 ጊዜ አፌን ኩልትፍትፍ ያደርገኛል። በቃ አባታችን እያለሁ ልቤ ስርቅ ይላል። ወይ ኢትዮጵያ ይገባል ወይ የሆነ ነገር እንትን ይላል። እንደገና አንተ ነህ እኮ እንዲህ የምታደርገኝልና ያንን እንደገና መለስና አባታችን ይልና ስል አሁንም መድኃኒዓለም ስቅል ተፊት ለፊት አድርጌ አላየውም። ጭራሽ አይኔን ጭፍን ነው የማደርገው። አጠገቡ ቆሜ እየሰገዱ በኋላ ምዕራፍ ደርሼ ነው ስግደትን ታበቃሁ በላይ የማገኘው። በቃ ይሄ የምን የእሱ ተቃውሞ ነው። እሱ ምን ጥያቄ አለው? ስላድነው ማየት አይፈልግም። እንደገናም ደግሞ ጸሎቱ እንድታሳርጊም አይፈልግም። አንዱ ይሄ ነው የእሱ ተቃውሞ እንደሆነ ገብቶሻል። አንቺም ያንተ ስራ ነው እላለሁ ብለሽኛል በመሀል ቅድም። የእሱ ስራ እንደሆነ አውቀሻል። ይሄን ደግሞ የእሱ ሴራ እንደሆነ ካወቅሽ አሁን ለምሳሌ እሱ ለማስጨፈን ሲታገል፣ አንቺ ደግሞ ለማየት መታገል፣ ተቃራኒ መሆን ግልጽ ነው አይደል? አንደኛ ስራን አቁም ማለት ይኸው ከመስገድሽ በፊት አይን የምትጨፍን ክፉ መንፈስ ስራን አቁም። አብረ እያየ ጸልይ ትይዋለሽ። ይኸውልሽ ትእዛዝ ትሰጪዋለሽ። እሱ የሚጨፍን ከሆነ ምን በል
እያየ ትጸልይ ዘንድ እያየ ትሰግድ ዘንድ በመድኃኒዓለም ስም አዝዣለሁ በይው። ስለታዘዘ እያየ ይጸልያል ማለት ነው። አይጨፍንም። ግልጽ ነው አይደለም? እሺ ወንድሜ፣ ራሴን በቃ ራሴን ጭንቅ ነው የሚያደርገኝ። ራሴን ተሰውም ስጣላ ተሰውም ስጣላ ከልጆችም ስጣላ ተጓደኛም ስጣላ አሁን በኢሞ አንድ ሰው የሚደውል ሙሉ ልክ አድርጊያቸው ሰው እንደማይድ ሰው ሲደውል እንዳይሰራ አድርጌ በቃ ተሰው ማለት ነው ያርቀኛል። እንደገና ሰው የጠላኝ ለምንድን ነው? ልጆች የጠሉ መልካም ለምንድን ነው? እንደዚያው በቃ ቤተሰብ የጠሉ ለምንድን ነው? እና አንገቴን እደፋና አለቅስና ይወጣልኛል። በቃ አለቅሳለሁ። አለቅስና የጨነቀ ሁላ ውጥት ይልልኛል። እሺ ማልቀሱን ዝም ብለሽ አታልቅሽ። እሺ ማልቀሱን ካለቀሽ ዘንዳ በፈጣሪ ፊት አልቅሽ። ዝም ብለሽ የምታለቅሽ ከሆነ ግን ግብሩን እየወሰደ ነው። አልቅሼ ይወጣልኛል አልሽ። ግብሩን ወሰዳ። የሚወጣልሽ እኮ እሱ ግብሩን ሲያገኝ ነው። አገኘው የእንባዋን ግብር እያለን ማለት ነው። ወንድሜ አንቺ መለስ ደግሞ ሲልልኝ እኮ አሁን እኮ እንደዚህ እኮ ብቻዬን አንገት ደፍቼ ተማለቅስ እኮ ወይንም ማርያም ስቅል ላይ ወይንም መድኃኒዓለም ስቅል ላይ እኮ ባለቅስ እኮ የኔን እምባ እኮ ይታበስልኛል ብዬ እንደገና እንትን እላለሁ። ያንን በቁጭ ብዬ አጎንብሼ ተማለቅስ ስቅላ ዱኑ ስራ ላው ላይ ባነባ ይሄን ይደርስልኛል እና እንደገና አንተ እኮ ነው ቅዱስ ሚካኤል ይበቀልና ራሴን በራሴ እንትን እላለሁ። እዛ በቃ ምንም ሲገፋኝ ሆነ በቃ ታረቡ ጋር ራሱ ማለት ነው ተረቦቹ ጋር እጣላለሁ። ስጣላ ቁጭ ልና አለቅሳለሁ። እዛ እንደገና ልቤ መለስ ሲያደርገው ይሄን መድኃኒዓለም ላይ ተንበርክኬ ባለቅስ ይሄን እሱ እንዲህ ማድረግ ያቅትሻል። ይኸውልሽ እንዲህ ማድረግ ያቅትሻል። ለምሳሌ ከሰዎች ጋር ተጣላሽ፣ ወዲያው እንባሽ ፈሰሰ። በዚህ መሀል ላይ አባታችንን መጸለይ ያቅትሻል? አያተኝም። እጸልያለሁ እኮ እያለቀሽ አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ። ምክንያቱም የእሱ እንደሆነ አውቀሻላ። ስለዚህ እንባሽ ደግሞ ከንቱ እንዳይሆን ጸሎት ትጨምርበታለሽ እንባው ላይ። አባታችን በሰማያት የምትኖር ያስ ታለቅሻለሽ። ጌታዬ እንባዬን መስዋዕት አድርገህ ተቀበልኝ ትይዋለሽ። ደግሞ መጨረሻ ላይ አባታችን ካልሽ በኋላ ወይም ደግሞ ከመጀመርሽ በፊት አባታችን ብለሽ ከመጀመርሽ በፊት ጌታዬ 3 ጊዜ ታማትቢና ጌታዬ ኢየሱስ ክርስቶስ ይህንን እንባ የአቤል መስዋዕት አድርገህ ተቀበልልኝ፣ አባታችን በሰማያት የምትኖር ስምህ ይቀደስ እያልሽ መጨረስ ከመጨረሻው። ይከብዳል? አይከብድም አይደል? እንደዚህ እያልሽ መስዋዕት ማድረግ፣ እንባውን መቀየር። አንድ ይሄንን ማድረግ ትችላለሽ። ሁለተኛ ሲቀጥል ደግሞ ከሰው ጋር ያጣላኛል፣ ሲያጣላኝ አለቅሳለሁ። እያጣላኝ ያለ እሱ መሆኑንም ደግሞ ገብቶኛል፣ አውቃለሁ። እና አንደኛ የእሱ መሆኑን ካወቅሽ እርቅ ፈጽሚ ቶሎ ብለሽ። እሺ ተጣላሽ አይደለም አልነጋገርም አልሽ አይደል? የእሱ እንዳጣላሽ ትዝ ሲልሽ አሃ ይሄ አንተ ነው ትይና ሄደሽ ይቅርታ ጠይቃቸዋለሽ ሌሎችን። በዚህ ሰዓት ቅጥም ይላል እሱ። ጌታ ሆይ ተመልከት ደግሞ ብለሽ ታሳጨዋለሽ በመድኃኒዓለም ፊት። ከሰው ሁሉ ጋር አጣላኝ አምላኬ፣ ራሴን ዝቅ አድርጌ ይቅርታ ለመጠየቅን አይተ ይቅር በለኝ አምላኬ፣ በጠላቴ ላይ ማሰልጠኝ ብለሽ ትማጸኛዋለሽ። ግልጽ ነው? እሺ ወንድሜ። ያንን ማድረግ ግን ስታለቅሽ የእሱ ሴራ መሆኑን እያወቅሽ ግን ይሄ አንተ ስራ ነው ማለቱ ብቻውን ትርጉም በቂ አይደለም። የእሱ ስራ መሆኑን እኮ ለራስሽ ነው የምታውቂው። ከዛ በኋላ ግን እንባሽን መስዋዕት አድርጎ እንዲቀበልሽ ስላድኖ ማነው ጸሎት ቤት እኮ መግባት አይጠበቅብሽም። ተንበርክኬ ዋናው የመንፈስ መንበርከክ ነው። እሺ ስላድኖ ቦታ ካለሽ ብትንበረከኪ መልካም ነው። ግን ቦታው ላይ ከሌለሽስ? ቦታው ላይ ከሌለሽ እዛው ባለሽበት በቆምሽበት ስራም እየሰራሽ በሰው ፊትም እኮ ሊሆን ይችላል። በልብ መጸለይ አይቻልም እንዴ? ንገሩኝ እህት ወንድሞች እስቲ። አይቻልም? ይቻላል። በልብ መጸለይ ይቻላል። ስለዚህ እዛ ሆነሽ በልብ መጸለይ ትቻለሽ እኮ በቆምሽበት ቦታ ሆነሽ ከሰው ጋር እያወራሽ ራሱ በልብ ጌታ ሆይ ልብሽን ወደ ሰማይ አቅንተሽ መጸለይ መጮህ። ምን እያልሽ? አቤቱ ውሃ እስከ ነፍሴ ደርሶብኛል አድነኝ። መዝሙር 68 ላይ አይደል? በጣም ነው የምወደው በነገራችን ላይ ይሄን ፓርት። መዝሙር 68 አቤቱ ውሃ እስከ ነፍሴ ደርሶብኛል አድነኝ፣
በጥልቅ ረግረግ ጠለኩ፣ መቋሚያም የለኝም። ወደ ጥልቅ ባህር ገባው፣ ማዕበሉም አሰጠመኝ። በጩኸት ደከምኩ፣ ጎሮሮዬም ሰለለ። አምላኬን ስጠብቅ ዓይኖቼ ፈዘዙ። በከንቱ የሚጠሉኝ ከራሴ ጠጉር በዙ። በአመፅ የሚያሳድዱኝ ጠላቶቼ በረቱ። በዚያን ጊዜ ያልቀማሁትን መለስኩ። አቤቱ አንተ ስንፍናዬን ታውቃለህ፣ ኃጢአቴም ከአንተ አልተሰወረም። አቤቱ የሰራዊት አምላክ ተስፋ የሚያደርጉ በእኔ አይፈሩም። የእስራኤል አምላክ የሚሹ በእኔ አይነወሩ። ስለ አንተ ስድብን ታግሻለሁ፣ እፍረትም ፊቴን ሸፍናለች። ለወንድሞቼ እንደሌላ ለእናቴም ልጆች እንደ እንግዳ ሆንኩባቸው። የቤት ቅናት በልታኛለች፣ የሚሰድቡ ስድብ በላይ ወድቋል። ነፍሴን በጾም አስመረርኳት፣ ለስድብ ሆነብኝ። ማቅ ለበስኩ፣ ምሳሌም ሆንኩላቸው። ወይም ደግሞ መዝሙር 101 ከእንባ ጋር የተያያዘ ጸሎት ከፈለግሽ ተጋው አመድን እንዳልቅም ያለው መጠጤን ከእንባዬ ጋር ቀላቅያለሁ የሚል ቃል አለው አይደል? መዝሙር 101 አላነበባችሁትም? አመድን እንዳልቅም ያለው መጠጤን ከእንባዬ ጋር ቀላቀልኩት። ከእንባ ጋር የተያያዘ ስለሆነ ይህን ምዕራፍ የጠቀስኩላቸው እንደዛ ያለ መማፀን ያኔ እግዚአብሔር እንባችንን መስዋዕት አድርጎ ይቀበለዋል። አንዱ ይሄን እያደረግ ጸልይ። እሺ ግልጽ ነው። ወንድሜ፣ እሺ በተረፈ በርቺ። የኋላ ኋላ እድሉ የክርስቲያን ነው፣ ያንቺ ነው። እሺ ወንድሜ፣ ቃላትን ያሰማልን፣ ጸጋውን ያብዛል ወንድሜ። አሜን አሜን። በርቺ። እሺ ወለተ መስቀል ወለተ መስቀል ቀጥይ። ሰላማችሁ በክርስቶስ ይብዛ። እንደምን ዋላችሁ? እግዚአብሔር ይመስገን ወንድሜ። ቃለ ሕይወት ቃለ በረከት ያሰማልን፣ ጸጋውን ያብዛልን። እኔ መጠየቅ የምፈልገው ለእህቴ ነው። እህቴን ራሷን ያማታን እና በጣም ብዙ ጊዜ ሆኖታን ካመማት። በመጀመሪያ ያመማት ጸጉሯን በዊግ ተሰርታ ለበዓል ከዛ ስትፈታው ጸጉሯን ማሳከክ ጀመራት ማለት ነው። ከዛ በዛው ሐኪም ቤትን ብትታይም ምንም መፍትሄ የለውም። በጣም ቆሰባት እና በመጨረሻ መተኛት እራሱ አትችልም። እንደዚህ ምን ስትሆን የቆሰለችው እስቲ ንገሪኝ። ለመጀመሪያ ጊዜ ለበዓል ጓደኞቿ ጋር ጸጉራቸውን አንድ አይነት ተሰርተው ምናምን እንደዚህ በዊግ ማለት ነው። ከዛ ስትፈታው ማሳከክ ጀመራት። ከዛ በዛው እየቆሰለ ሄደ። ጸበልም ሐኪምም ብትሄዱ መፍትሄ አልነበረውም እና በጣም ጠናባት። አሁን ላይ 8 ዓመቷ ነው ምናምን ከታመመች ማለት ነው። በመሀል ላይ እንደዚህ ከንትን ተብሎ በጓደኛ ምናምን እንደዚህ ከጠንቋይ ቤት ምናምን የሚባል ከዛ ሄዳ እሷ አታምንበትም፣ ግን ደግሞ ያድንሻ ምናምን እንደዚህ እንዳልዋልታ ምናምን ወሰዷት። የአክስታችን ልጅም አለች እሷው ጋር ማለት ነው። አንድ አይነት እንደዚህ ለብሰው ምናምን የታመሙት አብሮ ነው። እሷ የታመመችው እግሯን እንደዚህ የተመሸላለቀ ምናምን ነበር። ይቺ እህቴ ደግሞ ራሷን ነበር ያመማት ማለት ነው። እና እዛ ሄደው ምናምን ግን ምንም መፍትሄ አልነበረውም። እሷም አላመነችበትም፣ ሲሄዱ አላመኑበትም ምናምን ነበር እና ስትመለስ የባስ ባሰባት። ባህላዊ ሕክምና አዎ። ከዛም በኋላ ግን በመሀል ላይ ትምህርቷንም አቋርጣ ምናምን ወደዚህ ሀገር መጣች። እዚህ ከመጣች 6 ዓመቷ ነው። ጸጉሯን ምናምን ታላጨችው እና ወደዚህ ሀገር መጣች። ኢትዮጵያ ከሚያማት እዚህ ሀገር ከመጣች ትንሽ ይሻለ ነበር። እዚህ ከመጣች 6 ዓመቷ ነው እና በጣም ነው የጠናባት ምናምን። በእርግጥ እናታችን ዛር አለባት፣ ግን ያው ከኛ ቤት እንደዚህ አምልኮ ቤት ምናምን የለም። ያው በካህቷ ቤት ምናምን ነበር የሚደረገው። አሁን ላይ ግን እህቷም ቆርባለች። እንደዚህ አይነት ነገር የለም አሁን ላይ። በፊት ባዕድ አምልኮ ምናምን የለም። እናቴ አሁን ላይ በጣም ነው የሚያማት እና ለሁለተኛ ጊዜ አሁን ጸጉሯን ተላጭተዋለች እና በጣም ነው የሚፈታተናት። በቃ ምን ማድረግ እንዳለብኝ አሁን ላይ አላውቅም። ማርያምን እና አሁን ላይ በጣም እኮ በጸጉሯ የተነሳ ማለት ነው። አዎ መልካም። በጸጉር ጋር የተያያዘ እህት ወንድሞች ጥንቃቄ አድርጉ እሺ። ሌሎቻችሁም ጭምር ለወደፊቱ በጸጉር ጋር ተያይዞ የሚገባ መንፈስ አለ። የመጀመሪያው የሚገባ መንፈስ የአሕዛብ መንፈስ ነው። በተለይ ዊግ፣ ሌሎች
አርቲፊሻል ፀጉሮችን ቀጣጥለን ስንጠቀም እንዲሁም ደግሞ ቅባት ራሱ ጭምር ቅባት እነኚህ ነገሮች ስንጠቀም የሚገቡ መናፍስቶች አሉ። ይሄንንም የመጀመሪያው የአሕዛብ መንፈስ ነው። የአሕዛብ መንፈስ ማለት ይሄ ነገሮቹ ራሱ እቃዎቹ የሚመጡት ከአሕዛብ አይደለም። ያንን ተከትለው የሚመጡ መናፍስቶች አሉ። አንድ የአሕዛብ መንፈስ ይገባል። የዝሙት መናፍስት፣ የምንዝር ጌጥ መናፍስቶች ማለት እነሱ ይገባሉ። ሁለተኛ ሲቀጥል ደግሞ ሆን ተብሎ ደግሞ የሚደረግ መተት አለ። ሰምታችኋል አይደል? ሆን ተብሎ የሚደረግ መተት አለ። ለምሳሌ የአእምሮ መተት። የአእምሮ መተት አሁን የሚደገመው በብዛት በፀጉር ነው። በብዛት በፀጉር ወይም ደግሞ በፀጉር ማስያዣ አይደክምህም አንተ ሙሉ ቀን እግዚአብሔር ይገስጽን። በፀጉር ማስያዣ ወይም በዊክ በስጦታ መልክ እኮ ሊሰጣችሁ ይችላል እኮ በስጦታ መልክ። ከዛ በኋላ ጀምሮ ሊቆስል ይችላል። ስለዚህ በዋናነት እንደውም መተት በተለይ አእምሮዋን ንጠቅ ተብሎ ይላካል። መተት አእምሮዋን ንጠቅ፣ እውቀቷን ስለብ፣ እድሏን አምጣ ተብሎ ይላካል። እድልም እኮ ይላካል። በነገራችን ላይ በፀጉር የሚደገመው በፀጉር ስለተደገመ መተት ሁሉ የአእምሮ መተት ነው ማለት አንችልም። የእድል መተትም አለ። የትዳር ሊሆንም እኮ ይችላል። የትዳር እድልም ሊሆን ይችላል። ሌሎችም ነገሮች ሊሆንም ይችላሉ። ብቻ ግን በዋናነት የአእምሮ መተት፣ የጭንቀት መንፈስም ሊሆን ይችላል። አሳብድ፣ አስጨንቅ ተብሎ የተላከ መተትም ሊሆን ይችላል። እነኚህ መናፍስቶች ሊሆኑ ይችላሉ። እና መናፍስቶቹ ሲገቡ ግን የሚያሳዩት ምልክቶች አሁን እህቴ አንቺ አሁን ያልሽው የመጀመሪያ ምልክት ነው። የጭንቅላት ማቁሰል፣ ቅማል፣ ቅጫም ማምጣት፣ ፎሮፎር፣ የራስ ድርቀት፣ ራስ ምታት፣ ግማሽ ፊት ከፍሎ የሚያም ራስ ምታት፣ ጭንቀት፣ እነኚህ አካላዊ ምልክቶች ናቸው። ይሄ ምናቸው? ውጫዊ ምልክቶች ናቸው። መናፍስቶቹ ከገቡ በኋላ ያንቺ ድምጽ ነው፣ ያንቺ ሪካርድ ነው፣ ማን ነው ማይክ ነው፣ ጫጫታ አለ። ይሄ ከላይ የምናያቸው ምልክቶች አካላዊ የራስ ድርቀት፣ ፎሮፎር፣ የፀጉሩ መቅላት፣ መሳሳት፣ ያለ ጊዜው መሸበት፣ የፀጉር ተነቅሎ ማለቅ፣ እነኚህ ውጫዊ የሆኑ ምልክቶች ናቸው። ዋና ግን የአጋንንቱ አጀንዳ ዓላማ ግን እሱ አይደለም። አይምሮ ከሆነ አይምሮ ይነቃል። ይሄ መናፍስቶቹ ከገቡ በኋላ የሚያሳዩት ምልክቶች ናቸው እነሱ። ግልጽ ነው አይደል? መናፍስቶቹ ከገቡ በኋላ የሚያሳዩ ምልክቶች ናቸው። ዓላማው ግን ሌላ ነው። አንዱ ይሄ ነው። የሰዎቹ ዓላማ አይምሮ ንጠቅ ሊሆን ይችላል። እህቴ ወደ ተመስገን በደንብ ስሚ። የሰዎቹ ዓላማ ምን ሊሆን ይችላል? አይምሮ ንጠቅ፣ እድል ስለብ ውሰድ፣ ወይም አሳብድ፣ አስጨንቅ፣ ወይም ደግሞ በፀጉሯ የቀና መንፈስ ፀጉሯ ወይኔ ውብ ነው ብሎ ደግሞ መንፈስ ቡዳ ይገባል አይደል? በዛ ይገባ ሊሆን ይችላል። የአጋንንቱ ግን ዓላማ ሌላ ነው። ባይገርማችሁ የአጋንንቱ ዓላማ ለመንፈሳዊ ነገር ድንዝዝ አድርጎ ማስቀረት፣ ለመንፈሳዊ ነገር በእግዚአብሔር ላይ ያለንን እምነት፣ እውቀት፣ ተስፋ፣ ፍቅር ማዛባት፣ ማጥፋት። ይሄ አጋንንቱ ነው። የአጋንንትና እኮ የሰው ዓላማ ይለያያል። የሰው ዓላማ ምንድን አልኳችሁ? ሰታችኛል አይደል? የሰው ዓላማ ምንድን ነው? አይምሮ ስለብ፣ በቃ አሳብድ፣ አስጨንቅ። ይሄ የሰዎቹ ነው። የአጋንንቱ ግን ሌላ ነው። እሱ የአጋንንቱ ዓላማ ከእግዚአብሔር ማቆራረጥ ነው ዓላማው። ለመንፈሳዊ ሕይወታችን ግድ የለሽ ቸልተኛ ማድረግ ነው። ይሄ ይለያል ማለት ነው። እና አንዱ እሱ ነው። ታዲያ አጋንንት ከሆነ ደግሞ የፈለገ መፍትሄ ቦታ ብንሄድ መፍትሄ ላናገኝ እንችላለን። በነገራችን ላይ አጋንንት በሽታ አምጠው መፍትሄ የምናገኝበት ጊዜ አለ ወይስ የለም? እስቲ መልሱልኝ። አለ ወይስ የለም? አጋንንት በሽታ አምጥተው በሕክምና የለም? መፍትሄ አለ። ለምሳሌ መፍትሄ ስላችሁ እኮ በሽታው የሚድንበት ጊዜ አለ የለም ነው። አለ አለ አይደለም? አለ። ምን ሲሆን ስልት ሲቀያይሩ ማለት ነው።
ለምሳሌ እንበልና የሆነ በአጋንንት የሆነ በሽታ መጣ እንበል። ግን አጋንንቱ ዓላማው ምናልባት ገንዘብ ማስወጣት ከሆነ ወጪ ማስወጣት ከሆነ ሕክምና ሄደን ብዙ ብር አውጥተን ገንዘብ ካስጨፈጨፈን በኋላ በሽታውን ያነሳዋል ለጊዜው። ግን እኛ ምን ይመስለን ምንድነው ሕክምናው መፍትሄ ሰጠን አይደል? በደንብ አንዱ በዚህ አማካኝነት እንደዚህ አይነት ችግሮች ሊኖሩ ይችላል። ለምሳሌ አሁን ሰዎች ደብተራ ጋር ይሄዳሉ። አንዳንዴ መፍትሄ ያገኙ የሚመስልበት ጊዜ አለ አይደል? የለም። ይሄ ግን በሽታውን አጋንንቱ የሆነ እነሱ የሚሰጡት መድኃኒት መፍትሄ አግኝቶ እኮ አይደለም፣ መፍትሄ ሰጡን እኮ አይደለም። ነገር ግን ያንን ሰበብ አድርጎ ችግሩን ያመጣ መንፈስ ግብሩን ሲያገኝ፣ ለምሳሌ የምንፈልገው ጠንቋይ ቤት እንድንሄድለት አይደለም፣ ደብተራ ጋር እንድንሄድለት አይደለም የሚፈልገው። ስለዚህ የሚፈልገውን ነገር ካገኘ በኋላ በሽታውን ለጊዜው ያነሳዋል። አሁንም ወደ ደብተራ ወደ ጠንቋይ እንድንሮጥለት ሲፈልግ ደግሞ በሽታውን መልሶ ያመጣዋል። ይሄ በአጋንንት ዘንድ የተለመደ ነው እና አንዱ ከዛ አንጻር ማየት መቻል አለብን ለማለት ነው። ስለዚህ እህቴ ዋናው ትልቁ ነገር ምንድነው? እንደዚህ አይነት በሽታ ሲኖር ወይም በሽታ ሲያመጣ ቀጥታ ምንድነው ማድረግ ያለብን? መንፈሳዊ መንገዶችን መጠቀም ነው። ለምሳሌ ቅባታውን ለምሳሌ የምንጠቀም ከሆነ ቅባቱን ጸሎት እናድርግበት። ቅባቱን ምን እናድርግበት? ጸሎት። እንዲሁም ደግሞ የወይራ ዘይት ብንቀባ፣ የወይራ ዘይት ቅባት ደግሞ የወይራ ዘይት እጅግ በጣም ወሳኝ ነው። እሱ ላይ ታዲያ የምናደርግበታለን ጸሎት አድርገን በቅባ ቅዱስ መልክ መቀባት ትልቁ መፍትሄ እሱ ነው። ሁለተኛ ሲቀጥል ደግሞ መናፍስቱን ተነስ ከጭንቅላቴ ላይ በመድኃኒዓለም ስም በፀጉር በኩል የገባ ቡዳም ሆነ መተትም ሆነ ተለክ የገባ በፀጉሬ በኩል የገባ እርኩስ መንፈስ በመድኃኒዓለም ስም ተነስ እያሉ መቀጥቀጥ መፍትሄው እሱ ነው። ግን ይህን ሁሉ ከማድረግ በፊት አስቀድሞ እግዚአብሔር መናፍስቶችን ከጭንቅላታችን ላይ በፀጉር በኩል የገባውን መንፈስ እንዲያነሳ አስቀድሞ መጸለይ ያስፈልጋል። መማፀን አንሳልኝ፣ እኔ በምቀጠቅጥበት ሰዓት ቀጥቅጥልኝ፣ መናፍስቶችን እዘዛቸው ብለን ነው ተማጽነን የምናነሳቸው። ያኔ መናፍስቶቹ ይነሳሉ። ይሄ ነው እህቴ፣ ሌላ መፍትሄ የለውም። እሺ ብዙ መፍትሄ ቦታ አትሩጡ። ደግሞ ከምንም በላይ እግዚአብሔርን ለሚወዱት እንደ ሀሳቡ ለተጠሩት ነገር ሁሉ ለበጎ ነው አይልም መጽሐፍ? ለበጎ ነው። ምናልባት እቺ እህታችን አሁን አንቺ የምትያት እህት መንፈሳዊነት የማያውቃት ልጅ ልትሆን ትችላለች። እውነት ውሸት? እስቲ ንገረኝ ወለተ መስቀል። ልጅቷ ከዛ በፊት ከመታመሟ በፊት ትጸልይ ነበረ? መንፈሳዊነት ኖራበታለች ወይስ የጸሎት የስግደት ህይወት አላት? እስቲ ንገረኝ ወንድሜ። ማለት እንደዚህ የጸሎት ስግደት ምናምን ባይኖራትም እንኳን ያኔ ለመንፈሳዊ ህይወት ፍላጎት በአጭሩ ነው የምትነግሪኝ እህቴ። አለ ወይ? በአጭሩ ፍላጎት አይደለም፣ አለ ወይስ የለም? መንፈሳዊ ህይወት ላይ የለም። ያኔ የጸሎት የስግደት ህይወት አለ። ቤተክርስቲያን ብቻ ትሄዳለች እንጂ እንደዚህ የጸሎት የስግደት እንኳን የለም። ተመልከች፣ አሁን አንዱ ትልቁ ችግሩ ይሄ ነው፣ የጸሎት የስግደት ህይወት አለመኖር። ስለዚህ እግዚአብሔር ምናልባት በዚህ መንገድ መፍትሄ ለማግኘት በሚል ሰበብ ወደ እሱ እንድትመጣለት ነው፣ እሱን እንድትጠይቀው ነው። መፍትሄ ያለው እሱ ጋር እንደሆነ ተረድታ አካሂዷን ወደ እሱ እንድታደርግ ነው። ስርዓትን እማር ዘንድ ያስጨነቀኝ መልካም ሆንልኝ እንዳለው መዝሙረ ዳዊት መዝሙር 118። እግዚአብሔር እንድትፈተንም የፈቀደበት ምክንያት አንዱ ይሄ ነው። ፈተናውን ያመጡት እኮ አጋንንት ናቸው። ግን ፈጣሪ ሳይፈቅድ አትፈተንም አይደል? ትፈተናለች? ፈጣሪ ሳይፈቅድ ንገረኝ። አትፈተንም። ስለዚህ በዚህ መንገድ ወደ መንፈሳዊ እንድትመጣለት እግዚአብሔር አምላክ መንገዱን እየመራት ነው። ካወቀችበት ከነቃችበት መፍትሄ ያለው እሱ ጋር መሆኑን እየጠቆማት ነው። ይሄ ሁሉ ችግር የመጣው ምናልባት የተከፈተ አጥር ከሆነ፣ ሰው የቤቱን አጥር በሚገባ ካላጠረ ሌባ ገብቶ ያለውን ዕቃ ምን ያደርገዋል? ዘርፈዋል። ክርስቲያንም ህይወቱ በንስሐ በስጋ ወደሙ በጾም በጸሎት በስግደት ካልታጠረ ምን ይሆናል? የአጋንንት ማደር ይሆናል፣ መጫወቻ ይሆናል ማለት ነው። መንገዱን የሳተ ተጓዥ ሌባና ሽፍታ እንደሚያጠቃው ማለት ነው፣ እንደሚዘርፈው ብሎም እንደሚገለው። ከእግዚአብሔር መንገድ ርቆ የሚኖር ሰውም ልክ እንደዚህ ነው የሚሆነው ማለት ነው።
ስለዚህ አሁን እህትሽ ምን ማድረግ አለባት? ወደ መንፈሳዊ ሕይወት ትምጣ። መፍትሄውን ለማግኘት ከማለት ከመፈለግ በፊት አስቀድማ ከአምላክ ጋር ትታረቅ። ቋሚ መንፈሳዊ ሕይወት ትጀምር። ሃይማኖቷ ላይ ጥብቅ ትሁን። ከዛ በኋላ ከአምላኩ ጋር ያላትን ኔትወርክ ካስተካከለች በኋላ ንስሐ ገብታ ወደ መስመር ከገባችለት በኋላ ለችግሩ ደግሞ መፍትሄ ትጠይቃለች። እግዚአብሔር አምላክ ከዚህ ችግር አላቀኝ ትላለች። ወይም ደግሞ ስለተመሰለም አሪፍ ነው። ከዚህ ችግር ብታላቀኝ እያለች ትማጸነው እግዚአብሔር አምላክ ከዚህ ችግር አላቀኝ፣ እኔም ከእንግዲህ ወደ መንፈሳዊ ሕይወት ሙሉ ለሙሉ እመለሳለሁ። ልክ እንደ አንድ ሰው ማለት ነው። አንድ ባለጸጋ ሰው ነበር። ቆይ አንዴ ይሄኛው ስልኬ ቻርጀር ሊዘጋ ስለሆነ ያኛው ስልኬ ልቀይር፣ አንዴ ጠብቁኝ። እሺ ይሰማል? መልካም። እና ይኸውላችሁ እዚህ ጋር መረዳት ያለብን ነገር ምንድነው? እግዚአብሔር በአንድም በሌላም ያስተምራል፣ ሰው ግን አያስተውልም ነው። ምናልባት እቺታችን እንደዛ አይነት ጸጉር አድርጋ ምናልባት እየዘፈነች ወይም እየጨፈረች ሊሆን ይችላል፣ ወይም ደግሞ በሰው ፊት እየታየች እንደዚህ አይነት ነገር ውስጥ ስትሆን ጠላት ደግሞ የተከፈተ አጥር ሆኖ የተከፈተ ቤት ሆኖ ያገኛታል፣ ይፈታተናታል። እግዚአብሔር ግን ወደ መንፈሳዊ ሕይወት እንድትመጣለት ነው የሚፈልገው። ስለዚህ ከአምላኳ ጋር እንድትታረቅ ብቸኛው መፍትሄ የሚገኘው ከሱ እንደሆነ አንድ ታሪክ ልነግራችሁ ነበር አይደል? በመሀል ያቆምኩት። መልካም። አንድ ባህታዊ ነበረ፣ መነኩሴ። መጀመሪያ በጣም ዘማዊ ነበረ። ዘማዊ ነው፣ ይጨፍራል፣ ይሰርቃል ደግሞ። ከዛ በዚህ መሀል ላይ እግዚአብሔር ጽኑ ደዌ ያመጣበት፣ በጣም ጽኑ ደዌ፣ ለሞት የሚያበቃ። በዚህ መሀል ላይ በተመስጦ ነፍሱን እግዚአብሔር ወሰዳት። በተመስጦ በህልም ነገር ያሳየዋል። በቃ እንደ ህልም ልበላችሁ፣ በራእይ ምን ያሳየዋል? አንድን ሰው ለአራት ሲከፍሉት ያሳየዋል። ለአራት ሲከፍሉት በጣም ሰቀጠጠው፣ ደነገጠ። የሰውን ገንዘብ የሚበሉ እንደዚህ ይደረግባቸዋል፣ ዘማዊያን እንዲደረግባቸዋል የሚል ራእይ አየ። ከዚያ ወዲያው ይሄን ራእይ እንዳየ ከእንቅልፉ ነቃ። ከዛ ምን አለ መሰላችሁ? እዛው በተኛበት ነው አምላኬ እባክን ብቻ ከዚህ በሽታ አንሳኝ አለ። ከዚህ ደዌ አንሳኝ፣ እኔ ከዛሬ ጀምሮ ወደ ዓለም አልመለስም አለ። ሙሉ ለሙሉ አንተን ሳገለግል ነው የምኖረው አለ። ይሄን እየተናገረ ወዲያው በሽታው ከሱ ተናሳለት። አይገርም? በሽታው ተነሳለት ከሱ። ከዛ ነፃ ሆኖ ወደ ገዳም ገብቶ ለአንድ ዓመት ከፈተኑት በኋላ መነኮሰ። ሌሊት አይተኛ ማለት ይቻላል። እየጸለየ ነው የሚያድረው፣ እየጸለየ ነበር የሚያድረው እና በጣም ትልቅ ጸጋ ሰጥቶት እግዚአብሔር አምላኩን አገልግሎ በሰላም ነው ያረፈው። ከኃጢአት ለሚመለሱ ሰዎች ምሳሌ ሆኖ አሁን ለዚህ ሰው ደዌው ጠቀመው አልጠቀመው? ጠቅሞታል። አያችሁ አይደል? እግዚአብሔር በአንድም በሌላም ያስተምራል ያልኳችሁ ይሄ ነው። እና እህቴ ምናልባት እህታችን ይሄን ሰበብ አድርጋ ወደሱ እንድትመጣለት ፈልጎ ሊሆን ይችላል እግዚአብሔር አምላክ። ስለዚህ አካሂዷን ታስተካክል። እሺ ምከሪያት። የመጽሐፍ ቅዱስ ጥቅሶች መልካም፣ የመጽሐፍ ቅዱስ ጥቅሶችን በጣም ብዙ ወደ ንስሐ የሚመሩ የመጽሐፍ ቅዱስ ጥቅሶች አሉ። መንፈሳዊ ፊልሞችን እያዳመጠች ከሆነ መልካም፣ መንፈሳዊ ፊልሞችን ትመልከት። የነ ቅድስት ዮስቴናን የነ አባ ሙሴ ጸሊምን መንፈሳዊ ፊልም፣ እነኚህ ነገሮች ስትመለከት ይስባታል። ጌታዊ አስተምረኝ ትበለው። መንፈሳዊ ፊልም ከመመልከቷ በፊት በዚህ ፊልም ላይ አድረ እባክህ አስተምረኝ፣ ሁለንተናዬን ወደ አንተ ምራው እያለች እግዚአብሔር አምላኳን ትማጸን። ከዛ ልክ እንደ ዳዊት መጨረሻ ላይ ስርዓትን እማር ዘንድ ያስጨነቀኝ መልካም ሆነልኝ ትላለች። ጌታ ምን ነበር ያለው ለመጻጉዕ? እንወድናል ከዚህ የሚበስ እንዳይደርስብህ ወደፊት ኃጢአት አትስራ አይደል ያለው? ይሄ ቃል እኮ መጀመሪያ ያ ደዌ የመጣው በኃጢአትም ጭምር እንደሆነ ወደፊት ኃጢአት አትስራ ድነሃል እያስጠነቀቀው ነው፣ ሁለተኛ እንዳይመጣ።
እና አንድ መማር ያለብን ነገር ይሄንን ነው እህት ወንድሞች። ስለዚህ እሷ ማድረግ ያለባት ህይወቷን ትጠረው። በተለይ መዝሙረ ዳዊት ይጀምር፣ ህይወቷ ይስተካከላል። የየዕለቱ መዝሙረ ዳዊት መጸለይ እስቲ ትጀምር፣ እስቲ ትጠመቅ፣ እስቲ አንድ ብላ የጸሎት ህይወት ትጀምር። ሰው ንስሐ ከመግባቱ በፊት ጸሎት መጀመር አለበት ባይነኝ እኔ። ለምን ካላችሁኝ ጸሎቱ ንስሐ እንዲገባ ራሱ መንገድ ይከፍትለታል። እውነት ውሸት? መጀመሪያ የጸሎት ህይወት እስቲ ይለማመድ። መጀመሪያ ቋሚ መንፈሳዊት ይጀምር። ከዛ እየጸለየ ንስሐ ይግባ። እየጸለየ ሰው እኮ ለንስሐ የሚጸጸት ልብ ስጠኝ ብሎ መጸለይ የለበትም? የንስሐ ልብ ስጠኝ ብሎ መጸለይ የለበትም? ንስሐ ከመግባቱ በፊት አለበት እኮ አለብን። እና እንደዚህ ያለች ትጸልይ። ከዛ ቋሚ መንፈሳዊ ህይወት ይጀምር። በዚህ መሃል ላይ ከዛ ምን ማድረግ ትችላለች? መልካ ቅዱሱ ፋይልን እየጸለየች ጎልጎታ እየጸለየች በዛ በጸሎቷ እየተጠመቀች የወይራ ዘይቱ ላይ እፍ ብላ እመቤቴ ቅድስት ድንግል ማርያም በዚህ የወይራ ዘይት ላይ እፍ በይበትና ጭንቅላቴ የሚያቆስለውን ክፉ መንፈስ አንሽልኝ እያለች ትቃባው። ያኔ ለውጡን በግልጽ ታይዋለች ማለት ነው። ይሄን ይመስላል። እሺ ወንድሜ ከይቅርታ ጋር ልጅ ትተዋለች እና አንዴ መግባት ትችላለች? ልግባው በይልኝ ብላኝ ነበር። እሺ እሷ ለምን አትጠይቅም ነበረ ቀድሙ ነው? እሺ ግቢ እህቴ። ወንድሜ እንዴት ናቸው? እግዚአብሔር ይመስገን። ይሰማል ድምጼ? አይሰማም እህቴ፣ በመሀል ርቋል። ከፍ አድርጊ ድምፅሽን። ወንድሜ ቃልዎት ያሰማል፣ ጸጋውን ያብዛልህ። አሜን አሜን። እና እኔ እንደምጨምረው ጥያቄ ነበረኝ። ማለት ሁሉም ነገር እየሰማሁ ነበረ። ድምፁ አራቀባችሁ? ሰማ ታረቅ እስቲ ቀጥይ። እና ወንድሜ እህቴ ከጠየቀችው ጥያቄ የምጨምረው አንድ ጥያቄ ነበረኝ። ማለት እኔ እስከዛሬ በፊት ማለት ነው በህይወቴ በጣም ደካማ እና አሁን ላይ ደግሞ እግዚአብሔር ይመስገን እኔ ምንም ብርቱ ነኝ ባልልም ከበፊቱ ይሻላለሁኝ እና ንስሐም ገብቻለሁ እና ከዛ ወዲህ ነው በጣም ይባስነው የሚጠናብኝ። በዛ ላይ በቃ ተስፋ መቁረጥ ምናምን ድካም የሚሰማኝ እና እሱን ነገር ለማስተካከል ማለት ምን ትመክረኛለህ? መልካም። መጀመሪያ አካባቢ ላይ እህቴ ጸሎት ስትጀምሪ መጀመሪያ አካባቢ ላይ ጠላት ተስፋ ሊያስቆርጥ ያለውን ኃይል ይጠቀማል። ይሄን እንዳትረሽ እሺ። ብዙዎቻችን ጸሎት፣ ስግደት፣ ጾም መፍትሄ ነው ተብለን ወደ ጸሎት ስግደት ስንገባ ተቃራኒ ይሆናል አይደል? አንዳንዴ አይሆንም? እስቲ የሆነባችሁ ተቃራኒ የሆነባችሁ የለም? ወይኔ ባሰብኝሳ የምትሉበት ኃይሉን መጠቀም ይፈልጋል ያለውን። ለምን መሰላችሁ? ባላት ገና ሳይያዝ በፊት እኮ ነው ጸሎታችን ስራ ሰርቶ እሱን ሳይዘው በፊት ያለ የሌለውን ኃይሉን አጠራቅሞ ተጠቅሞብን ጸሎት መፍትሄ እንደሌለው ማሳየት ይፈልጋል ዲያብሎስ። በደንብ ያሁን ያልኳችሁን ቃል እንዳትረሱ። አልተያዘም ይሄ መንፈስ። ገና ጸሎት እየጀመርን ነው። ገና ጸሎት እየተለማመድን ነው። በዚህ መሃል ላይ ታዲያ እኛ ገና ሳንጠነክርበት ያለ የሌለ ኃይሉን ተጠቅሞ ለምን ሳይያዝ ጸሎታችን ካየለ ምን ይሆናል? ይይዘዋል። አንድ ጥሩ ምሳሌ ባለፈው የሆነች የእንቁራሪቷን ቪዲዮ አለቀኩላችሁ። ትዝ አላችሁ? ትዝ ይበላችሁ እስቲ የእንቁራሪቷን ቪዲዮ። በጣም እዚህ ጋር አሁን ልጠቀመው ነው እሱ ምሳሌ በጣም ጥሩ ምሳሌ ነው። እንቁራሪቷ ሳይብስባት ምን ታደርጋለች? ተፈንጥራ ትወጣለች ከውሃው። ግን እዛው ቁጭ ካለችስ የሚፍለቀለቀው ውሃ ውስጥ ቁጭ ካለችስ መጨረሻ ላይ መቆጣጠር አትችልም አይደል? ያላት አማራጭ እዛው መሞት ነው የሚፍለቀለቀው ውሃ ውስጥ። ልክ ሰይጣንም እንደዛ ነው። ልክ ጸሎት ስንጀምር
ውሃው ሳይሞቅ ተስፈንጥሮ እንደመውጣት ማለት እኮ ነው። እኛም ልክ ጸሎታችን ስንጀምር ጸሎታችን ካየለበት በቃ አቅሙን ያሳጣዋል። ያለው አማራጭ እጅ መስጠት ነው ዝም ካለ እና ቶሎ ብሎ ሳይቃጠል በቅጠል እንደሚባለው ያለ የሌላ ኃይሉን ተጠቅሞ ጸሎታችን ጸሎት ከንቱ እንደሆነ ይልቁንም ጸሎት መፍትሄ ሳይሆን ችግር አባባሽ እንደሆነ ሊያሳየን ይፈልጋል። ከዛ እኛ ገና ጅማሬው ላይ ሆነን ነገርየውን ስናይ በቃ መፍትሄ የለውም ብለን እናቋርጣለን ማለት ነው። የጸሎትን ውጤት የምናየው ስንቀጥልበት ነው፣ እስከ መጨረሻው ስንጸና ነው ለማለት ፈልጌ ነው። እሺ እና ታዲያ እኛ እንዲህ አይነት ነገር ስናይ በደንብ መቀጠል ያለብን ማጠናከር፣ በደንብ ማጠናከር፣ እሳቱን መቆስቆስ፣ የጸሎቱን እሳት መቆስቆስ፣ በደንብ ማጠናከር። ያኔ ስታጠናክር እሱ ተስፋ እየቆረጠ አንተ እየበረታ ነው የምትመጣው። እሱ ተስፋ ሲቆርጥ አንቺ እየበረታሽ። ግልጽ ነው አይደል እህቴ? እና ቀጥይ፣ አጠናክሪው በደንብ። እሱ ነው ዋናው ትልቅ መፍትሄ። ግን አንድ ነገር እንዳትረሺ ቅድም ገና ስጀምር 3 ነገሮች እንዳትረሺ። በጸሎት ማሳሰብ፣ ሁለተኛ መንፈሱን መቃወም። አዎ ማሳሰብ አንደኛ፣ ሁለተኛ ምን ማድረግ? መቃወም። ሶስተኛ የራስን ችግር ማስተካከል። አዎ ለምሳሌ ከኃጢአት ራቂ እህቴ። ኃጢአትን እንዳትመለከት ተጠንቀቅ ይላል መጽሐፈ ኢዮብ ምዕራፍ 36 ቁጥር 21 ላይ ኃጢአትን እንዳትመለከት ተጠንቀቅ፣ መንገድን ከእርሷ አርቅ ይላል መጽሐፈ ምሳሌ ላይ። ወደ ቤቷ ደጅ አትቅረብ ይላል። መንገድን ከእርሷ አርቅ፣ ወደ ቤቷ ደጅ አትቅረብ፣ ክብር ለሌላ እንዳትሰጥ፣ እድሜም ለጨካኝ ይላል። ጨካኝ የሚለው ዲያብሎስን ነው። እድሜም ለጨካኝ እንዳይሰጥ መንገድን ከኃጢአት አርቅ ይላል። ባህሪ መግራት ማለት እኮ ከኃጢአት ራስን መለየት እኮ ነው። 3ቱን ተግባራዊ አድርጊ እህቴ። አሳስቢ፣ ተቃወሚ፣ ሁሉ ሳታቋርጪ የምታቆስለኝ ያልሽ እንዲህ ብትረኝ ያልሽ። 3ኛ ደግሞ ራስን ማስተካከል፣ ከኃጢአት ዓለም መለየት። ጌታ እንዲህ ብሏል፣ በእኔ ብትኖሩ ቃሎችን በእናንተ ቢኖሩ የምትወዱትን ለምኑ። ራሳችሁን ብታስተካክሉ ማለት እኮ ነው፣ ባህሪያችሁን ብትገሩ። 3ኛው መፍትሄው አልኳችሁ፣ በእኔ ብትኖሩ ቃሎችን በእናንተ ቢኖር ማለት እንዳዘዝኳችሁ ብትኖሩ የምትወዱትን ለምኑ ይደረግላችኋል ብሏል። እና 3ቱ ላይ ስራ ስሪ። እሺ በኦርደር መልካም። አልጨረሰችም እኮ። እስቲ ምን አለች? ወንድሜ ይሄ ህመሙ የጀመረኝ 8 ዓመት ምናምን ሆኗል እና በጣም ነው የሚበስብኝ ከሰው ጋር እንደዚህ ስገናኝ። ኤርፎን ሰክተሻል እንዴ? ሰክተሻል? ኤርፎን አልሰካሁም ወንድሜ። አይሰማም? ርቋል በጣም። እሺ እና ህመሙ የሚጠናብኝ በጣም ከሰዎች ጋር ስገናኝ። አሃ ከሰዎች ጋር አልገናኝም። አዎ ከነሱ ስገናኝ ተሰርቼ ምናምን የባሰ ህመሙ ይጠናብኝ። በቃ ጸባይ መንተንተቅ ይላል። በቃ የሆነ ተበሳጭ አልቀሽ ሆዴ ብሰኝ ብዙ ሰዓት ማለት ነው። መልካም። ይሄ ደግሞ የሚያሳየው ምን መሰለሽ? የአጋንንቱ እቅድ ነው። አንደኛ መተት ከሆነ ተልእኮን እየፈጸመ ነው። ለምሳሌ ከሰው ጋር እንዳትገናኝ አድርጋት ተብሎ የተላከ ከሆነ ከሰዎች ጋር ስትገናኝ ምን ያደርጋል ማለት ነው? ያሳመማል። ሁለተኛ ምናልባት ይሄ መንፈስ ቡዳ እንኳን ቢሆን ከሰው ጋር ደግሞ እንዳትገናኝ አድርጋት ተብሎ የተላከ መተት ሊኖር ይችላል። ሁለተኛ ከሰው ጋር እንድትገናኝ የማይፈልግ ደግሞ ዛር ሊኖር ይችላል። እነኚህ መናፍስቶች ይናበባሉ እርስ በርስ። ልክ ከሰው ጋር ስትገናኝ ህመሙን ያቀጣጥሉታል። መንፈሱ ከሰው ጋር እንድትገናኝ አይፈልግም ማለት ነው። ስለዚህ ስትቀጠቅጪ ምን ብለሽ ትጨምራለሽ? ከሰው ጋር እንዳልገናኝ የምታደርግ፣ ከሰው ጋር በመገናኝበት ሰዓት ጠብቀ ህመም የምታሳምም ብለሽ ደግሞ ትጨምሪበታለሽ። ቅጥቀጣው ላይ ጸሎቱ ላይም ልክ እንደዛው ብለሽ ትጨምሪያለሽ። ከሰው ጋር ስገናኝ
የሚያሳምመኝን እያልሽ ደግሞ ትቀጥይበታለሽ ማለት ነው። ግልጽ ነው። ይሄን ይመስላል እህቴ። ማለት ሰንበት እኔ ልጠይቅ ወንድም ጫነኝ ልግባ ኢየሱስ ወለተ ስላሴ ተሰንበት ጠይቅ ወንድሜ። ወንድሜ ቃለ ሕይወት ቃለ በረከት ያሰማልን፣ አሜን ጸጋውን አሜን ያብዛልን፣ እህቴ እግዚአብሔር ይስጥልን። አሜን። እስቲ ሰዓታችን ጨርሰናል፣ ግን አንድ ጥያቄ ብቻ እስቲ ላስተናግድ። ዛሬ ወለተ መጨረሻ ጻድቃን አርብ ስለሆነ ልግባ ወለተ ጻድቃን ልግባ ሰንበት ወንድሜ ወለተ ሰንበት እስቲ ደርሶ ማያውቅ ማን ነው? ጠይቆ ማያውቅ ከእናንተ? ወለተ ሰንበት ጠይቅ ያለ እሺ ወለተ ሰንበት እስቲ ቀጥይ። ማለት ወንድሜ እኔ ያለው እንትን ጸሎት ስናደርግ ያው ወደ ምስራቅ ነው መጸለይ ያለብን፣ ግን ያለነው የሰው ቤት ስለሆነ ስለማይመች ወደ ጥግ ላይ ስለ አድኖ አድርገን ወደ ምስራቅ ሳይሆን ስለ አድኖን ወደ ጥግ አድርገን ጸሎት እናደርጋለን። እና እንደዚሁ እንቀጥል ወይስ ግዴታ ወደ ምስራቅ አድርገን ነው መጸለይ ያለብን? ወደ ምስራቅ ነው ምንጊዜ መሆን ያለበት። ስዕል ባይኖር እንኳን ፊታችንን ወደ ማን አዙረን ነው መጸለይ ያለብን? ወደ ምስራቅ ነው። እሺ አዎ፣ ይሄ ቤተክርስቲያን ስርዓት ነው። ፍትሐ ነገሥት ላይ በግልጽ ተቀምጧል። ፊትን ወደ ምስራቅ አዙረ ጸልይ ይላል ፍትሐ ነገሥት ላይ። የጸሎት አንቀጽ ላይ ተመልከቱ ግቡና፣ ፊትን ወደ ምስራቅ አዙረ። ለምን? ይሄ ሚስጥር አለው። መዝሙረ ዳዊት በመዝሙር 67 ላይ በምስራቅ በኩል ወደ ሰማይ ሰማያት ለወጣ ለእግዚአብሔር ዘምሩ ይላል። በምን በኩል? በምስራቅ በኩል ለወጣ። ደግሞ እንደዚህ የሚል ቃል አለ። የአማልክት አምላክ እግዚአብሔር ተናገረ፣ ከፀሐይ መውጫ እስከ መግቢያው ድረስ ምድርን ጠራት። ብቻ የጌታ እርገቱም ምጽአቱም በምን በኩል ነው? በምስራቅ በኩል ነው። አባቶቻችን እንዳስተማሩን አንድም ምስራቅ የፀሐይ መውጫ ነው አይደል? ጌታን እናስባለን። አንድም እመቤታችን እናስባለን። ግልጽ ነው አይደል? አንዱ ከዚህ አንጻር ሰው ክርስቲያን የተባለ ሁሉ መጸለይ ያለበት ፊቱን ወደ ምስራቅ አዙሮ እንጂ ወደ ምዕራብ ወደ ሰሜን አይደለም። ስለ አድኖ እንኳን ቢኖር ወደ ሌላ አቅጣጫ መዞር የለብንም። ስለ አድኖ ቢኖር እንኳን ስለ አድኖ እኮ ምናልባት በሰሜን በኩል ሰቅለን ሊሆን ይችላል፣ ወይ በደቡብ በኩል አድርገነው ሊሆን ይችላል፣ ወይ በምዕራብ። ግን እኛ ስዕሉን ተከትለን አይደለም የምንጸልየው፣ ምስራቅ አቅጣጫን ተከትለን ነው። እሺ፣ ስለዚህ ስዕሉ ነው ወደ ምስራቅ መሆን ያለበት። ግልጽ ነው? እሺ ወንድሜ፣ አንድ ጥያቄ ብጀምር ከይቅርታ ጋር ማለት ነው። አብራኝ የምትሰራ አንድ ኢትዮጵያዊ ያለች እና ስጸልይ ስሰግድ ታኮርፈኛለች፣ ምንም አታወራኝም። ስግደቱን ሳቋረጥ ግን ደህና ናት ማለት ነው፣ አታኮርፈኝም፣ እንደ በፊቱ ትሆናለች። እና ደግሞ በፊት ልጆቹ በሚጠራ ሰዓት ትሳደብ ነበረ። እንደዛ በምታረግ ቁጥር በምትሳደብ ቁጥር እኔ በሳጫለሁ፣ እናድዳለሁ። ግን ያን እሷ ላይ የማየው ነገር እኔ ራሴ አሁን ማድረግ ጀመርኩኝ። ያው 5 ሴቶች ናቸው እና ሁሉም የየራሳቸውን ፍላጎት ለማሟላት ይከብዳል እና 10 በሚጠሩኝ ሰዓት 10 ፎቅ ነው በሚሉኝ ሰዓት እኔም እየተበሳጨው እነሱን መሳደብ ጀመርኩኝ ማለት ነው። እኔ ደግሞ መሳደብ አልፈልግም፣ ግን በቃ ውስጤ ይበሳጫል፣ እሳደባለሁ። ይሄን ነገር እንዴት ላቁመው ወንድሜ? በጣም ጨነቀኝ። በዚህ ምክንያት ምን አድርግና ከበደኝ ማለት ነው። በምን በኩል ዙሪያ እንሳምገብ አሳደባለሁ። እነሱ ስለምሰደብ በቃ በምሳደበው ነገር 10 ይነሳ እየገባውኝ ነው። መልካም። እሺ ታለምዬ፣ እዚህ ጋር መረዳት ያለብን ነገር አለ። ልጅቷ ታኮርፈኛለች ብለሻል። ስታኮርፈሽ በግልጽ መጠየቅ የምታኮርፍበት ምክንያት። ሁለተኛ ሲቀጥል እሷ በጸባያን በቀያየረች ቁጥር አንቺ መጨነቅ የለብሽም። ለምን በይ፣ ይሄ የአጋንንት ፈተና ነው። የአጋንንት ፈተና መሆኑን ካወቅሽ አንቺ መጨነቅ የለብሽም። በምትችው ልክ ከእሷ ጋር ፒስ ፍጠሪ፣ ሰላም ፍጠሪ። በምትችው ልክ ቅዱስ ጳውሎስ እንዲህ ብሏል፣ ቢቻላችሁ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ቢቻላችሁ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። እስከምትችው ድረስ ከእሷ ጋር ሰላም ፍጠሪ፣ ሰላም ፍጠሪ። ከዚህ ውጭ ግን ለምን አኮረፈች ብሎ ይሄን ያክል ራስሽን ማስጨነቅ የለብሽም። የጠላት ሴራ መሆኑን አውቀሽ
ሶስቱም መንገዶች ተጠቃሚ። አንደኛ አሳስቢ አንደኛ፣ ሁለተኛ መንፈሱን ተቃዋሚ፣ ሶስተኛ ደግሞ በምትችው መልኩ ከእሷ ጋር ሰላም ለመፍጠር ጥረት አድርጊ። ግልጽ ነው አይደል? ይሄን ነው ማድረግ ያለብሽ እንጂ ገና ለገና ኮረፈች ብለሽ አትጨነቂ። ሁለተኛ ደግሞ እሳደባለሁ የሚለው ነገር አለ። ይሄ ከባድ ነው እቴ። እሳደባለሁ የሚለው ነገር አንደኛ ከቅዱሳት መጽሐፍት አትራቂ። ቅዱሳት መጽሐፍት ማንበብ ትዕግስትን ይሰጥሻል። እንደነ መጽሐፈ ምሳሌ ያሉት ጥበብ ይሰጡሻል። እንደነ መጽሐፈ ሲራክ ያሉ ትዕግስተኛ ሰው ከኃያል ሰው ይሻላል ይላል። እችን ጥቅስ በሌላሽ ያዣት። ልክ ቁጣ ሲመጣ እችን አስታውሻት። ትዕግስተኛ ሰው ከኃያል ሰው ይሻላል፣ በመንፈሱ የሚገዛ ከተማ ከምስሉ ይበልጣል። ይጠፋብሻል። መጽሐፈ ምሳሌ 16:12 ይኸው ምዕራፉን ነገርኩሽ። ይሄን በአይምሮ ሴቭ አድርጊያት። ትዕግስተኛ ሰው ከኃያል ሰው ይሻላል። ደግሞ ጌታ የተናገረው ቃል አለ። ሰዎች ስለሚናገሩ ስለ ከንቱ ነገር በፍርድ ቀን መልስ ይሰጡበታል ይላል። ማቴዎስ ወንጌል 12:35 12:36 ሰዎች ስለሚናገሩ ስለ ከንቱ ነገር በፍርዱ ቀን መልስ ይሰጡበታል። ይሄን ስታስቢ ድንግጥ ትያለሽ። ቶሎ ብለሽ ይችን አስታውሻት። ግልጽ ነው አይደል? አሁንም በዚህ በስድቡ ላይ አሳስቢ። አንደኛ ምን አድርጊ? አሳስቢ። የምታሳስቢው ለአፍሽ ጠባቂ እንዲያኖር። ለምሳሌ የመድኃኒዓለም ስላድኖ ካለ እጁ የተቸነከረበት ካለ ጌታዬ አፌን ትጠብቅልኝ ዘንድ ይህን የተቸነከረ እጅን እስማለሁ ብለሽ ሳሚው። በእምነት ይጠብቃል። ግልጽ ነው አይደል? እግሩንም ቢሆን እጁንም አለ አይደል ስላሉ የተዘረጋ ወይ የመብራንም እኮ ሊሆን ይችላል። እመቤቴ አፌን ትጠብቅልኝ ዘንድ በእምነት እጅሽን እስማለሁ፣ በእምነት እግሬ የተቸነከረበትን እስማለሁ ብለሽ ሳሚው። ጠብቅልኝ አፌን ብለሽ ሁሌ እንዲያድርጊ እስቲ ጠዋት ጠዋት ከመውጣትሽ በፊት። በእውነት ስራውን ይሰራል። በእምነት እንደ አፋችሁን ማቆጣጠር ካቃታችሁ ወንድሞች እንዲያድርጉ የእውነት መፍትሄ ታገኛላችሁ። ካስቸገራችሁ ማለት ነው። አንዱን ይሄን አድርጉ እና ደግሞ የመጽሐፍ ቅዱስ ጥቅሶችን ያዥ። የመንፈስን ሰይፍ ያዙ ተብሎ ተጽፏል መጽሐፍ ቅዱስ ላይ። የመንፈስን ሰይፍ ያዙ እርሱም የእግዚአብሔር ቃል ነው ይላል። እና አሁን ይሄ ስለ ዝምታ የሚያስተምሩ የመጽሐፍ ቅዱስ ጥቅሶች አሉ አይደል? እነሱን በአይምሮ ሴፍ። ከዛ ልክ ቁጣ ሲመጣ አስታውሻቸው። አንዱ ይሄ ነው እና አሳስቢ። ሁለተኛ መናፍስቱን ተቃዋሚ። ሶስተኛ ደግሞ ባህሪሽን ለመግራት ጥረት አድርጊ። አሁን የመጽሐፍ ቅዱስ ጥቅሶችን እየተጠቀምሽ እያመጣሽ ማለት ነው። በዚህ መልኩ ትቆጣጠሪያለሽ። ግልጽ ነው አይደለ? ሌላው ደግሞ እህት ወንድሞች ንስሐ ስንገባ ለምሳሌ በጣም እንትን ማድረግ አለብን። አሁን ለምሳሌ አሁን አንዳንዱ ምን ያደርጋል መሰላችሁ? የሆነ ነገር አደረገ ዛሬ። አባ አቤት እንዲህ ያደረኩ ዛሬ፣ እሺ ብለው ይሰጡታል። ነገም ደግሞ የሆነ ስህተት ይሰራል። አባ አቤት እንዲህ ያደረኩ፣ ነገም እንደዛው፣ ከነገ ወዲያም እንደዛው። አምላክ ምን የሚሉት ይመስላችኋል? ንስሐ አባት ከባድ ነው አይደል? አይከብድም? እህት ወንድሞች ይከብዳል። እና ምን ማድረግ አለብን ከተባለ የሆነ ቀን አለ አይደለ? ጋፕ መስጠት አለብን። ብቻ ንስሐ የምትገቡበት ቀን የሆነ ወስኑ። በወር አንዴም ሊሆን ይችላል፣ በ15 አንዴም ሊሆን ይችላል፣ ወይም በሳምንት አንዴም ሊሆን ይችላል። ብቻ ንስሐ የምትገቡበትን ቀን መድቡ፣ ወስኑ። ከዛ ያችን ቀን አሰባችሁ የሆነ ኃጢአቱ እንዳይረሳ ምን ታረጋላችሁ? መጽሐፍ በወረቀት ግልጽ ነው አይደለ? ምን ታረጋላችሁ? ትጽፉታላችሁ፣ ታዘጋጃላችሁ። ከዛ በኋላ ትናዛላችሁ። እንደዚህ ብታደርጉ መልካም ነው። እና አንዳንዱ ባለማወቅ እንደዛ የሚያደርግ ሰው አለ እና መጨረሻ ላይ ያነሳ አባት ወይ ይሸሸዋል ወይ ደግሞ ልጁ ምን ይሆናል? መጨረሻ ላይ ንገሩኝ፣ ምን ይሆናል? ተስፋ ይቆርጣል። እንደዛ መሆን የለበትም። አግባብ አለው ለማለት እና በዚህ መልኩ ብታደርጉ መልካም ነው። እና በምንችለው መልኩ ደግሞ ኃጢአትን ላለመስራት ከራሳችን ጋር ምን ማድረግ መታገል። እግዚአብሔርን እርዳኝ እያልን ነው። መታገል መቻል አለብን። በምድር ላይ የሰው ሕይወት ብርቱ ሰልፍ አይደለምን ይላል መጽሐፈ ምሳሌ። መጽሐፈ ኢዮብ
በምድር ላይ የሰው ህይወት ብርቱ ሰልፍ ነው ይላል። ወራቱስ እንደምንደኛ ወራት አይደለምን ይላል። እና ሰልፍ ነው እህቴ፣ እላስጨራሽ ትግ ነው። ይሄን መሆን አውቀሽ ወገብሽን ታጥቀሽ ከኃጢአት ጋር ገና እየተጋደላችሁ ደም እስከ ማፍሰስ ድረስ መች ተቃወማችሁ ይላል ደግሞ ቅዱስ ጳውሎስ ዕብራውያን መልእክት ላይ። ከኃጢአት ጋር እየተጋደላችሁ ገና ደም እስከ ማፍሰስ አልተቃወማችሁ፣ ግን እላስጨራሽ ትግል ማካሄድ አለባችሁ እኮ ነው። ገብታችኋል አይደል? እና ተስፋ መቁረጥ የለብንም ለማለት ያክል ነው። እሺ እህቴ ወለተ ሰንበት። እሺ ወንድሜ ቃል ያሰማልን፣ ጸጋ በረከት ይደርብኝ መልካም። ወንድሜ። ቋሚ ጸሎት ምን ልጸልይ ወንድሜ? እሺ ቋሚ ንገረኝ። አንተ ያልከኝ ቋሚ ጸልያለሁ። ቋሚ ምን ጸሎት ጥያቄ አለ? ንገሯት እስቲ። ሁሌ የምነግራችሁ ምዕመናን፣ ሁሌ የምጨቀጨቃችሁ ምን ጸልዩ እያልኩ ነው። መዝሙረ ዳዊት መዝሙረ ዳዊት ብልጥ ጸሎት እኔ መቼም አላስተዋወቅሽም። ከመዝሙረ ዳዊት የሚበልጥ እኔ የለም ሲጀመር። እሱን ነው የምመክረሽ። እሺ በቋሚነት እስቲ ዋና ዋና የምትላቸውን ካልሽኝ፣ አንደኛ መዝሙረ ዳዊት መክርሻለሁ። ከመዝሙረ ዳዊት ቀጥሎ ውዳሴ ማርያም፣ ከዛ እንደው ቢሆንማ ዮሐንስ ወንጌል ዮሐንስ፣ እሱ በጣም ወሳኝ ነው። እሱ ቃል ኪዳን ያለውም ጸሎት ነው ሲጀመር። እነኚህ ጸሎቶች ቋሚ አድርገሽ ብታተኩሪ መልካም ነው። ከዛ ሌሎችን ቀስ እያልሽ እንደ አርጋኖን፣ እንደ ሰይፈ ስላሴ፣ እንደ ሰይፈ መለኮት፣ ሌሎች እንደነ ድርሳነ ማየዊ፣ እንደነ ሌሎችንም ብዙ ማንሳት፣ እንደነ ውዳሴ አምላክ ብዙ ማንሳት ይቻላል። ድርሳነ መድኃኔዓለም ራሱ የየዕለቱን መጸለይ የሰኞ ማክሰኞ አለው አይደለ? እሱ ራሱ መጸለይ ከመድኃኔዓለም ጋር በጣም ያወዳጃል። ግን መዝሙረ ዳዊት ግዴታ ነው። እሺ የክርስቲያን ግዴታ ነው እሱ። እሺ ወንድሜ መዝሙረ ዳዊትን የሚጸልይ ሰው የመብርሃንም ወዳጅ ነው፣ የመድኃኔዓለም ወዳጅ ነው። ከማን ሰማ ይሄንን ካላችሁኝ፣ ከራሷ ከመቤታችን የሰማሁት። መዝሙረ ዳዊትን የሚጸልይ የኔም የልጄም ወዳጅ ነው ብላለች። ግልጽ ነው አይደል? አጥብቀን እሱን አጥብቀን ልንጸልይ ይገባል። ተአምረ ማርያም ላይ ተናገር ያለው አለ እና ይህን ይመስላል። በተረፈ በርቱ፣ ጠንክሩ። ግን አደራ እህት ወንድሞች አንደበታችሁን ጠብቁ። እሺ ምናችሁን አልኩ? አንደበታችሁ። ንግግራችሁ ቁጥብ ይሁን። እሺ ጥቂት ቃል ተናገሩ፣ በጣም ጥቂት። በተለይ ከሰው ጋር ደግሞ አትጩ ፕሊስ። ሰው ለማስረዳት ብላችሁ ስሜት ውስጥ አትግባ። አትረዳኝም እንዴ ምናምን። ከተረዳ ተረዳ፣ ካልተረዳ ተውት። እና ደግሞ የሆነ ዝግ ብላችሁ አውሩ። ስታወሩ ጮክ አትበሉ፣ ዝግ። የሚጮህ ሰው እኮ ብዙ ጆሮ አይሰጠውም። ይሰጠዋል እንዴ? ንገሩኝ። የሚጮህ ሰው ምን አለ የሚባለው ምን አይነት ሰው ነው? እስቲ ንገሩኝ። ዝግ ብሎ የሚያወራ ወይስ ጮክ ብሎ የሚያወራ? ተረጋ ብሎ የሚያወራ። በትክክል። እና ዝግ ብላችሁ አውሩ። ስታወሩ ደግሞ አንኳር የሆነች ቃል፣ የሆነ ፍሬ የሆነ ቃል አውሩ። ስታወሩ አስባችሁ ነው። ብልህ ሰው 10 ጊዜ ለካ ያርሱት 10 ጊዜ ለካ አንዴ ምን ይሆናል? ይቆርጣል። ልክ እናንተም እንደ ብልህ ሰው ሁኑ። በደንብ አስቡ። ከማውራታችሁ በፊት ምን እንደምታወሩ አስቡ። ከዛ በኋላ የሆነ አንኳር የሆነ ቃል አውጡ እና ይሄንን ወንድማዊ ምክሬን መክራችኋለሁ። ለእኔ ለማረባው ለማልጠቅመው ወንድማችሁም በጸሎት አስቡኝ፣ ጸልዩልኝ። እግዚአብሔር አምላክ እውቀትን፣ ማስተዋልን፣ ጥበብን እንዲያድለኝ። ይህን ይመስላል። ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሐ ግብራችንን በጸሎት እንስካ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ የአማልክት አምላክ፣ የጌቶች ጌታ፣ የነገስታት ንጉስ፣ ኃያሉ መድኃኔዓለም ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተን መርሐ ግብራችን በሰላም አስጀምረን በሰላም ያስፈጸምከን በዚህ ሰዓት ያደረስክን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አምላክ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ ለዚህ አደረስከን። ስለ ድንግል ማርያም ብለ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን በሰማነው ቃል በተማርነው ትምህርት 30 60 100 የምናፈራ እንድታደርገን የስም ቀዳሽ የመንግስትን ወራሽ ለመሆን እንድታበቃን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረት እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት የተወዳጁ እናታችን የመብርሃን አማላጅነት የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን